በደብረ ብርሃን፣ በደብረ ዘይት፣ በደብረ ማርቆስ፣ በናዝሬት 4 ከተማዎች ላይ ፎቶዬን ይዘው ዘቅዝቀው በወስፌ አይደለም ባንካሴ በማረሻ ማጨድ ትችላለህ አልኩ። ሰዎች ሲያዩት ይረዳሉ፣ ይደነግጣሉ። እዛ ቤት እንዳደገ ሰው የምጠረጥረው ማቀው ነበር እና ይህ ሰው ላይ እግዚአብሔር ከ10 ወር በፊት ያሳየኝ ያ ወርቃማ ከለር የተቀባ እባብ እጄ ላይ ባያስኩት 2 በትር ደጋግሜ ሰመታው እሱን ራእይም እዚሁ መጣው እኮ ሞክረዋል። ላይቭ ላይ ያለው ነው አይደል የመጣው ይሄ መርጌታ የመተተኛ ኢየሱስ ክርስቶስ የደሙ ጉልበት ዛሬም ያው የስሙ ኃይል ዛሬም ያው ጎን ለጎን ቁጭ ብለን ይሄው መርጌታ አስማተኛ በሚስቴም በዘር በትውልዴ በምድሬ ላይ ሁሉ ማለት እሺ አቅም የለህም እያልክ አንዳንድ ጴንጤዎች እንደሚያወሩት ማለት ነው። ግን ሜዳው ያገናኘኝ ጴንጤ የሚሆን ኦርቶዶክስ እንደሚል ሰው ኤርሚያስ መጽሐፍ ቅዱስን አያውቅም ብሎ የሚል ሰው ካለ እኔ አልፈክርም። ግን ሜዳው ላይ ያገናኘን 1 to 1 ይለይልናል ሰው ቤት ማለት ነው። እኔም ሚዩት ማላርግበት እሱ ሚዩት ማያርግበት። ግን ለምን ነበር የመጣው? ምን ሰቅንቆ ነበር የመጣው? ለደተ ማነው ፈለገ ይሄን ይናገራል። ስሙት። ኤርሚያስ ማለት እንደ ትእዛዝ አይነት ነገር ከና ኤርሚያስ ጋር ያለን ውይይት በቃ ታቆማለህ አይነት ነገር እንደዚህ አይነት ቪዲዮዎችን ተመለከትኩኝና ትንሽ ሰዎች አንዳንድ ሀሳቦችን እየተረዱ አልመሰለኝ። በእነዛ ሀሳቦች ዙሪያ አለ አይደለ መልስ ሰጥቻለሁ፣ ቪዲዮ ሰርቻለሁ። ቪዲዮ በጣም አጭር ቪዲዮ ነው። ሁላችሁም ገብታችሁ ምናልባት ባልሆነ መንገድ ውይይቱን ለተመለከቱ ሰዎች እንድታደርሱላቸው በሉ ጊዜ ስም ጠይቃለሁ። የኛ ሰው አንዳንድ ጊዜ ግራ ያጋባኛል። ውይይት መደረግ አለበትም ሲባል ላይክ ያደርጋል። ውይይት ረክሲ የለበትም ሲባል ላይክ ያደርጋል። የኛ ሰው አንዳንዴ በጣም ግራ የሚገባኝ እንጂ ብቻ አንዳንዴ ሳያዳምጡ ስክሮል እያደረጉ ላይክ የሚያደርጉ ሰዎች ያሉ ይመስለኛል። እሺ ለማንኛውም ዛሬ ማታ ከነዚህ ሰዎች ጋር ያለን ውይይት ልጅቷ መታሰር አለባት ወይስ የለባትም በሚል ሀሳብ ዙሪያ ሳይሆን ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ሀሳብ ነው። ኦኬ አንዳንድ ጊዜ በሆነ ሀሳብ ላይ ሀሳብ ራሱ ስንሰጥ ምክንያታዊ ብንሆን መልካም ነው። እንደዚህን ነገር እንደው ብናሳደግ ካልቸር ብናደርገው ጥሩ ነው። ከዛ ጭታችን ጋር የምንወያይበት ሀሳብ ማነው ከነዚህ ወንድሞቻችን ጋር የምንወያይበት ሀሳብ ልጅቷ ትታሰር ለህግ ትቅረብ ወይስ አትቅረብ በሚል አይደለም። ቅድም እንዳልኳችሁ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ርዕስ ነው የምንወያየው። ሲቀጥል የትኛውም ኦርቶዶክሳዊ ይህች ሴት ለህግ አትቅረብ ብሎ ከለላና ሽፋን ሊሰጥ አይችልም። በመሰረቱ አንድ የምነግራችሁ ነገር ሲቀጥል እንዲህ አይነቱ ውይይትም ደግሞ የልጅቷን ወንጀል አይቀንሰውም አይጨምረውም። አንዳንድ ምክንያት የሆነን አንዳንድ ነገሮች ላይ ብንነጋገር Do you live in Auckland and you're over 45 with hearing loss? Then watch this. በተጨማሪ እኔ የማደርገውን ውይይት የሌሎች ወንድሞቼን ድምፅ አይቀንሰውም አይጨምረውም እና ስሙታው አንዳንዴ ስለምንድን ነው ውይይቱ ምንን ተመልክቶ ነው? በተደጋጋሚ ኤርሚያስ ማለት ለውይይት የማይያሰው ነው። በነገራችን ማንም ሰው ኤርሚያስ ብዙዎቻችሁ ውስጥ ያላችሁ ምናልባት ለውይይት ጠርታችሁ ታውቃላችሁና በምንም ታምን ለውይይት የማይመጣ ሰው ነው ኤርሚያስን ለውይይትና ኦኬ እዚህ ጋር ያለው ሰው እዛው ላይቭ ላይ 25000 ሰው እየሰማ 4 ጊዜ ለዲቤት የጠራሁት ሰው ነው ይሄንን ብሎ የሚለኝ። 4 ጊዜ ለዲቤት ጠርቼው አንተ ተጠይቅ እንጂ እኔ ካንተ ጋራ አልወያይም ብሎ ያለ ሰው ነው ኤርሚያስ ለዲቤት ተጠርቶ አያዝም ብሎ ያለው። አንድ ሁለተኛ ለዲቤት ጠርቶኝ ራሱ አክሊለ በቃል ኪዳኑ ታቦት ጉዳይ እስካሁን ድረስ የውሾን ነገር ያነሳው ውሾ ይሁን ብሎ አፍሮ የተደበቀ ሰው ነው አክሊለ። በታቦቱ ጉዳይ ድጋሚ ካነሳ ከኔ ጋር ያወራል። ኦኬ ተቀብየው ነበር ማለት ነው። ሁለት ለልደተ ቃል ያቀረበልኝ ነገረ መስቀሉ ላይ ያቀረበልኝ እዚሁ እኔ ፔጅ ላይ ያላችሁ ወርዳችሁ እዩት። ለሱ 4 ጊዜ ለመዝሙረ ያሬድ 2 ጊዜ እኔ ራሴ ጥሪ ያቀርብኩለት 6 እም ዲያቆን ነው መዝሙረ ያሬድም ዲያቆን ነው። ኦኬ ለልደተ ቃል ሲጠራኝ ተቀብየው ነገረ መስቀሉን አክሊለም ታቦቱን ሲጠራኝ ተቀብየው ይሄ ሰው ነው ሲጠሩት አይመጣም ብሎ ያለው ማለት ነው። ተሳስታችኋል ኦርቶዶክሳውያን በጣም ተሳስታችኋል። ግን ችግር የለም። እሺ ግን ለምንድን ነው የመጣው ታዲያ? እሺ ዲቤት ተጠርቶ ኤርሚያስ አያዝም ነው አይደል ያለው? ታዲያ ለምንድን ነው የመጣው? ምክንያቱን ሲናገር ስሙት። እናመጣው ከእርሱ እውቀት ለመጨበጥ አይደለም። ክርስቲያኖች ወንድሞች
የፕሮቴስታንቶች በጣም በቃ አይደለ እንደው በቃ ኤርሚኮ እንደዚህ ብሎ ኤርሚኮ ብለው የሚያንቆለባብሱት ሰው ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ግን ቲክታክ ላይ ላሉ ለብዙ ሺዎች ፕሮቴስታንቶች ማሳየት እንፈልጋለን። በጣም ብዙዎች በእኛና በፕሮቴስታንቶች መካከል ያለው የትምህርት ልዩነት ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድነት ሆኖ ሳለ ፕሮቴስታንት የሚሆኑ ሰዎች ከኛ ጋር እንደው በቃ እንደው ትልቅ አጀንዳ ሆኖ የሚወያዩበት ሀሳብ ስዕላት፣ ስግደት እነዚህ ናቸው እና በዚህ ዙሪያ ማንም መጽሐፍ ቅዱስ መሰረት ኖሮት ቤተክርስቲያኒቱን እየተቸ ቤተክርስቲያኒቱን እየዘለፈ እንዳልሆነ በመጽሐፍ ቅዱስ ማስረጃማ እናሳያለን። ይሄ ክርስቲያናዊ ግዴታችን ነው። በነገራችን በቃ ግዴታውን ሊወጣ ነው የመጣው። አንደኛ ምንድነው ኤርሚያስ ማለት ዝም ብሎ ባዶ ቀፎ የሆነ እውቀት የሌለው ምንም የሌለው አንድ በቃ ዝም ብሎ ግልብ የሆነ ፕሮቴስታንት ነው ብሎ። ሁለተኛ ኤርሚያስን የሚፈልገው በዓለም ላይ ባሉ ቲክታከሮች ወይ ደግሞ ሶሻል ሚዲያ ተጠቃሚዎች በሜዳው ላይ አግኝቶኝ አላዋቂነቴን ገልጦ ጭምብሌን አውልቆ ባዶ መሆኔን እርቃኔ መሆኔን አሳይቶ ከዛስ ኤርሚያስ እዛ ቦታ ላይ ቢረታለት ከ30 እስከ 40 ሚሊዮን የሚቆጠር ወንጌላውያን ወገኖቼን ሃይማኖቴን ሁሉ ጭምር ነው ዲስከሬጅ ሲያደርግ የነበረው ማለት ነው። እና ኤርሚያስን ሰብሮ ፕሮቴስታንት ማለት በቃ ይሄው አለ ተብሎ አንደኛ ማን ነው ኤርሚያስ አለው ለፕሮቴስታንት ኤርሚያስ አለው ብሎ ያለው ማን ነው? ወንድሞቼ እናቶቼ አረፈሩ ጌታ ወንድሞቼ። የትምህርት ደረጃዬን እየነገርኳችሁ የ7ኛ ክፍል ተማሪ ነኝ እኮ ነው የምልህ። ነገረ መለኮቱን ዓለም ገብቻ አላውቀውም፣ አላየሁትም። ስነ መለኮቱ በቤቴ ብቻ የሚል ትምህርት ተምሬያለሁ ጉባኤ እግዚአብሔር በነበርኩበት ሰዓት ላይ ጥቂት፣ እሱንም የተወሰነ ጊዜ ነው። ተጣጣላ አንድ ጥያቄ ተጠይቆ እሱ ጥያቄ ላይ ሳንግባባ ቀረን። ከፓስተር ጥላሁን ሲዳ ነበር በወቅቱ የመጣው እና ተጣላ። አክሊሉ የሚባል ወንድም ነበር ያገለግል ማነው ያስተምረን የነበረ ስነ መለኮት በቤት የምታውቋት ካለች ማለት ነው። ከዛ ውጪ በዚህ ጉዳይ በጣም ያጠኑ ወንድሞቼ እና እህቶቼ ስንት ስኮላሮች አሉ፣ ስንት ምሁራን ባሉበት ኤርሚያስ ከፕሮቴስታንቱ በቃ ነው ፋና ወጊ የንጋት ኮከብ እንዴ! ማን ያለው? ማን ነው ያለው? አንድ የጠቅላይ ሚኒስትሩ መለስ ዜናዊ ሲጠየቁ ፓርላማ ላይ ስለዚህ ስለ ኢኮኖሚ ምናምን የዓለም ኢኮኖሚ መናጋት የተናገሩት ምሳሌ እሷ ልጠቀም። ምን አሉ እሳቸው? አሁን በጣም በዚህ በውጭ ባለ ኢኮኖሚ ላይ አሁን በትልቅ ውቅያኖስ ውስጥ የገቡ ትልልቅ መርከቦች ናቸው እርስ በርስ እየተገጫጩ ያሉት። የኛ መርከብ አለ የኢትዮጵያ መርከብ እዚሁ ሰፈር ላይ ባለች ሸለቆ አካባቢ ላይ ነው ያለችው። ወደ ጥልቁ ወደ ሐይቁ አልገባችም ብለው ያሉት ነገር በጣም ገላጭ ነው። እኔ እዚሁ ሸለቆ አካባቢ ላይ ነው ሰፈር ላይ ማለት ነው። ግን ናቀኝና ና ጴንጤሙን ኦርቶዶክስ ናቀኝና ና። አዎ 7ኛ ክፍል ነው ትምህርቴን ያቆምኩት 1980 ዓመተ ምህረት ላይ። ኦኬ አይምሮ አጥቻ አይደለም፣ ስንፍና ተጠናውቶኝ አይደለም። በዓላማ ነው እግዚአብሔር ያደረገው። የጽድቅ ረሃብ የጽድቅ ጥማት ገባብኝ። ከብቶቼን ከምጠብቅበት 7ኛ ክፍል እየተማርኩ እያለሁ ደብተሬን ተረፈ የሚባል ያስተማሪያችን ቤት ነው ቁጭ አድርጌ ድቁናዬንም በተማርኩበት ጊዜ ነው ወደ ቤተ ክህነቱ ዓለም የገባሁትኝ። እግዚአብሔር ሀገሩ የት ነው እያልኩ ሳለቅስ የነበር እረኛ ማለት ነው። ግን ለምትንቁ አልኩ። ያው አይዶን ነው እንደዛ ሆኖ ከሆነ አላውቅም። ታሪክ ላይ ስለተጻፈ ስለ አፄ ቴዎድሮስ የጎጃምን ንጉስ ሲንቁ ተብሎ የተጻፈ ግጥም አለ። የወሎንም ንጉስ ሲንቁ፣ የከፋንም ንጉስ ሲንቁ ወንድ ያለ ራስዎም ገለውም ማያውቁ ብሎ የሚለው ራስን በራስህ ትገላለህ ማለት ነው። ጴንጤም ይሁን ኦርቶዶክስ ኤርሚያስ መጽሐፍ ቅዱስ አያውቅም ብሎ የሚሉ ሰዎች እኔ በጣም ነው ደስ የሚሉኝ። ግን መድኃኔዓለም አንድ ቀን ያገናኘን ቦታው ላይ ምን በተመለከተ ከሆነ ማለት ነው በማቀው ያህል እንጫወታለን። እና ይህ ሰው የመጣው እውቀት የለውምና እውቀት እንደሌለው አሳይቼ ቃሉን አሳይቼ ፕሮቴስታንትን ሁሉ ጭምር ከዛ በኋላ ጉሮ ሻቢያ ያስጨፍር ነበር። ኤርሚያስ አሁን ቦታ ላይ ቢረታ እና ያው ፕሮቴስታንት ማለት ነው ታውቋቸው ናቸው። አይ በእኔ አለማወቅ ወንጌላውያን የእግዚአብሔር ሕዝብ ሊቀጠቅጥ የመጣ መተተኛ ድግምተኛ ነው ሰውዬ። ከማን ጋር እንደምታወራ ማወቅ አለብህ። ካናዳ ላይ ያያየኝ አወራ ከከሜ ጋር እንደምታወራ ያልኩት ቀን ማን ያልኩት ሰዓት ላይ አስተውላችሁ ከሆነ ዛች ሰዓት ላይ እቺ የግራ ጆሮን ደጋግሞ ይነካታልና ጥያቄው ላይ ይሁት ጌታ ከ10 ነው ከ11 ወር በፊት ያሳየኝ እባብ ነው ላይ ያየሁት።
ተናገር ያለን መልእክት አንዳንድ ደቂቃ የሰማሁትን ፐብሊክ ማድረግም ጥሩ ነው። አላልክም ብሎ የሚል ሰው የለም። አስደግሞ አስመጥቶ የመጣ ማለት ነው። ኤርሚያስን ሰብሮ ፕሮቴስታንትን ለመስበር ማለት ነው። ኤርሚያስ እንኳን ቢሸነፍ በዲቤቱ ህግ ማለት ነው። ኤርሚያው ቆይ አንድ ጊዜ ይቅርታ አስቼ ሞዴሬተሮች የሉም እንዴ? ከታች እኮ ምንድን ነው በሙሉ ደጋግመው ነው የሚጽፉት ያለ የእንትን የሚለው አሉ ፖለቲካ ሁሉ ጭምር። አዎ እዚህ ጋር ይሄ ፖርኖግራፊክ የሆኑም ነገሮችን ፖስት የሚያደርጉ ሰዎች አሉና እነሱንም ብሎክ እና ሚዩት እንዴ ሞዴሬተሮች የሉም እንዴ? ገና ነው ያለ ሰዓቱ ስለተከፈተ ነው። እርግጥ እሺ ቆይ እኔ ለቢኒ ለአንተ ልስጥ ወይም ኤርሚ የለህም እንዴ? አለ ነበር አይደል እንዴ? አንተ ነበረኝ ግን አይ ቲንክ ሸራኸኛል መሰለኝ። ረገረ ቆይ እስቲ እንዴ መልሰህ ቀባኝ እንደ ናሚስ ልጅ እንደዩ ማለት ነው። ወደ ኢዝራኤል ሂድ ብለህ እንዴ እንዴት እንዴ እኔ እንደነበረ ነው ማረማቀው ነገር ያ እሺ አሁንስ መጥቷል። አይ ቲንክ ሶ መስለኛል። አሁን መጥቷል። እሺ ያ ቴንክ ዩ እና ላሳጥረው እንዲህ ነው ብሎ የመጣ ነበር። ያ እንዲህ ነው ብሎ የመጣ ነበር። ለሌሎች ወንድሞቼ እንድለቅ እንዲህ ነው ብሎ የመጣ ነበር። የመጣባትን አንዴ ብቻ ልመልስ። ጥንጥዬ ኤርሚ ሳትሳቀቅ፣ ምክንያቱም ሩሙ የተከፈተው አንተ ዘግተህ የመጣ በዓላማ ነውና ኤርሚ እኮ እንደዚህ ብሎ እኮ ብለው የሚያንቆለባብሱት ሰው ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ግን ቲክታክ ላይ ላሉ ለብዙ ሺዎች ፕሮቴስታንቶች ማሳየት እንፈልጋለን። ዲቤቱን ለዚህ ነው የፈለገው። በጣም ብዙዎች በእኛና በፕሮቴስታንቶች መካከል ያለው የትምህርት ልዩነት ትምህርተ ሥላሴ፣ ነገረ ክርስቶስ፣ ነገረ ድነት ሆኖ ሳለ ፕሮቴስታንት የሚሆኑ ሰዎች ከኛ ጋር እንደው በቃ እንደው ትልቅ አጀንዳ ሆኖ የሚወያዩበት ሀሳብ ስዕላት፣ ስግደት፣ እነዚህ ናቸው። ልብ በሉ፣ አርእስቱን ያልመረጥኩም የመረጠው ራሱ ነው። ቅዱሳት ስዕላት ይባላሉ አይባሉም፣ ያድናሉ አያድኑም ብሎ የሚል እኔ ለሱ 4 ጊዜ ጥሪ ሳቀርብለት አንዱን በነገረ ክርስቶስ ጉዳይ ነው፣ ትምህርተ ስጋዌ ላይ ማለት ነው። ለመዝሙረ ያሬድም እሱን ያቀረብኩለት፣ ለሱ ያቀረብኩት ለዲያቆኑ ያቀረብኩለት፣ እሱ አልቀበል ብሎ ሲል ለመዝሙረ ያሬድ አቀረብኩለት፣ እሱም አልቀበል ብሎ ሲል ሜሎስ አቀረበለት ለያሬድ፣ አልተቀበሉም። የቱ ጋር ነው ደግሞ በስዕላት ጉዳይ ነው መቼ በስዕል ጉዳይ መቼ ነው እንወያይ ብዬ እኔ ዲቤት ማን ጠርቻ ራሱን የጠራኝ እናቱ የወለደችው ወንድ የሆነ የፕሮቴስታንት የወንጌላውያን አማኝ ነኝ ብሎ የሚል የመልካም ወጣት መሪ የሚሆን ማንም ብቻ ይምጣ እናቱ የወለደችው እያለ ሲናገር ነበር። እና የኔን አላዋቂነት ነበር ሊያሳይ የመጣው። አይ ቲንክ ተሳክቶለታል። መልሱ እናንተ መልሱ። ማን ነበር አዋቂነት የእግዚአብሔርን ቃል በጠቅሶ ቢያስረዳ የነበረው? ቤተ መቅደስና ቤተ ክርስቲያንን ያላወቀ እኮ ሰውዬ ነው። በሰለሞን ቤተ ክርስቲያን ውስጥ መጽሐፍ ዳጸልሳን አይደለም ደጋግሞት ነገስትን 6ን ጠቅሶ ማለት ነው። ቤተ መቅደስና ቤተ ክርስቲያንን ያላየ የሁለቱ ኪዳናት ልዩነት ምንድነው ተብሎ ቢባል ተናገር ተብሎ ቢባል የመናገር የማይችል ጠዋት ፀሐይ የሞቀሰን የጎልጎታ የሚያነብ ወጠብሻ ጎረምሳ እየፎከረ እየደነፋ እንደ ጎልያድ ድምፁን ከፍ አድርጎ ከአንድ ሰው ጋር እንኳን ዲቤት ሳያደርግ ውይይት ሳያደርግ ከአንድ ሰው ጋር ቆልኩ ደብተራዎቹ የመተቱለት የደገሙለት ድግምት አለ፣ ግርማ ሞገስ የሚባል ድግምት። እሱን ያየሁትኝ ዲቤቱ ካለቀ በኋላ ነው። ዲቤቱ ካለቀ በኋላ አስተዋልኩት። 2 ሰዎች ላይ እዩት የሚል ቪዲዮ የድግምት መንፈስ መሆኔ ገና ቪዲዮ ሳላይ በፊት ሰውየው ውስጥ ነው ጌታ ያሳይ ማለት ነው። ጌታ አለ። ይህ ሰዎች ሲያገኙት ለምን እንደዚህ ይሆናሉ? ጌታ አለ። ይህ ሰዎች ሲያገኙት ለምን እንደዚህ ይሆናሉ? ጠብቁኛ እንዴ። ረጋ ቀስ ብለህ ጊዜ ውሰድ ኤርሚ። ማንኛውንም መረጃዎችን ማሳየት ትችላለህ። ምክንያቱም በቃ የኛ በወንድሞች መካከል ጥያቄ አለው
እንደገና ደግሞ አንተም ደግሞ እንድታውቁልኝ በቃ የምትፈልገውን ሁሉ ዛሬ አንተ ሩምን ዘግተን የመጣው በህብረት ሆነን አንዳንዴ ከሱ ወጣ ብለህ እንዲህ ስታደርግ ጥሩ ነው እና ጥሩ ነው ያደረከው። 700 ሰው ትቼ ነው የመጣሁት። ዘግቼው አስቼ ቤት እፈልጋለሁ ብዬ ነው የመጣሁት። እሺ ቴንኩ። ብዙም አልይዝም። እዚህ ወንድሞች ስላሉ ከእናንተ መስማት ስለምፈልግ ይህ ሰው የታለ ቪዲዮ እዚህ ጋር ኦኬ አገኘሁት። ቴንኪው። ይህ ሰው አሁን ዲቤቱ ካለቀ በኋላ እንኳንም ጌታ ያስቀድሞ አሳየኝ፣ ግን ዲቤቱ ካለቀ በኋላ እነዚህን ቪዲዮዎች አየሁኝ። ስሙት። ሰዎች ምን እንደየሆን እያሉ ሰላም ሰላም ነው። እንዴት ነው ፈለገ? እግዚአብሔር ይመስገን። አይኒ በጣም ማደንቅሽ እንዴት ልግለጻችሁ? እጅግ ተንቀጠቀጠ ነው። ምንድን ነው ይሄ መንፈስ? ምን መንፈስ አየህ ኤርሚያስ ብላችሁ ብትሉ እንግዲህ ሰው እንደሚያየው ነው። የእግዚአብሔር ወንዶችና ሴቶች ልጆች ታውቃላችሁ። ኦኬ ሰዎች ሲያዩት ይረዳሉ፣ ይደነግጣሉ። እዛ ቤት እንዳደገ ሰው የምጠረጥረው ማቀው ነበር እና ይህ ሰው ላይ እግዚአብሔር ከ10 ወር በፊት ያሳየኝ ያ ወርቃማ ከለር የተቀባ እባብ እጄ ላይ ባያስኩት 2 በትር ደጋግሜ ሰመታው። እሱን ራእይ የምታስታውሱ ከታች 77 ቁጥር መጻፍ ትችላላችሁ። ያንን ራእይ የምታስታውሱ ወርቃማ ከለር የተቀባ እባብ በጠንካራ አመታት እጄ ላይ ባለ 2 በትር ደጋሯራጥ የዛሬ 11 ወር በፊት ስናገር የነበረ መልክቶ የሰማችሁ ማለት ነው። ከጌታ የሰማሁትንማ አላፍርም። ያዋላችሁ እዚህ በሙሉ ኦኬ። የዛን ሰዓት እኔ ፈለገ ይሁን ማን ይሁን ያላቅ፣ ጌታዬ ግን አሳይቶኛል። ያሳየኝን ካሳየኝ ቀጥታ ነው የምናገረው። ካላሳየኝ እንደ ዘመኖቹ አልቀባጠርም። ጌታ ስለሚያሳይ ማለት ነው፣ ስለሚናገር ማለት ነው። ለፓስተር ታሬ ነገርኩትኝ። ከዛ ጸለይኩና ብዙም ሳልቆይ ፐብሊክ አደረኩት። ዲቤቱን እያወራ እያደረግን እያለን ቀና ብለህ አይኔን እያየህ አውራኝ ብዬ ያልኩበት ሰዓት ማለት ነው። እችታውን ተንቀጠቀጠች። እሺ አንድ ነው ኤርሚያስ፣ ምንም አሁን ይሄንን አታካብድ ምናምን ብላችሁ ካላችሁኝ፣ ይሄ ፊት ምን አይነት ፊት ነው? ይሄ የደነገጠ ፊት፣ ይሄስ ምን አይነት ፊት ነው? እዩት። ይሄ ልጅ አሁን የሚያሳየውን ሪያክሽን ምን አለ ሲገባ አፉን ያዘ ደንግጦ፣ አማተበ ደንግጦ፣ ፀጉሩ ማከክ ጀመረ ደንግጦ። እግዚአብሔር ምሕረትና ጸጋ እንዳበዛለ ሰው ልንገራችሁ። የጥበብን ቃል ወይ ደግሞ የመግለጥን መንፈስ እግዚአብሔር ይሰጣል ለቤተክርስቲያን፣ ለቅዱሳን ጥቅም መንፈስ ቅዱስ። ያ እባብ ከእጄ ሊያመልጥ ሲታገል እየደበደብኩት እያለ ሸሽቶ እንዳመለጠ ሐሳቡን ሳይጨርስ ነው ከገዝቱ ላይ ወጣው። ቀጥታ ነው ያየሁትኝ። ፊቴን እያየህ አውራኝ ብዬ ባልኩ ሰዓት ላይ እያየኝ አይደለም። ሂዱና ቪዲዮውን ይዩት፣ በደንብ ይዩት፣ መላልሳችሁ ይዩት። አየህ፣ በዲቤት ላይ በድግምት መንፈስ ሞክረዋል። ደግሞ ሳይሳካላቸው ቀርቶ እንዳይመስለን። ይሄን ሰው ይዩት። እዚሁ መጣው እኮ ሞክረዋል። ላይቭ ላይ ያለውን አይደል የመጣው ይሄ መርጌታ የመተተኛ ኢየሱስ ክርስቶስ የደሙ ጉልበት ዛሬም ያውን የስሙ ኃይል ዛሬም ያው ጎን ለጎን ቁጭ ብለን ይኸው መርጌታ አስማተኛ በሚስቴም በዘር በትውልዴ በምድሬ ላይ ሁሉ ማለት ነው። እሺ አቅም የለህም እያልክ ነው? አቅም የለህም። አዎ አንተም ሆንክ አንተ ላይ የሚሰራው አቅም የላችሁም። አቅም የክርስቶስ ነው። ኃይል የእግዚአብሔር ነው። እርግጠኛ ነህ? አዎ ኃይል የእግዚአብሔር ነው እኮ ኃይል እግዚአብሔር። የፈለግከውን የክፉ የመናፍስት ኃይላት ጥራ። ይሁን በጌታ ፊት ተበርክያለሁ። የፈለግከውን አምላክን ጥራ። ሂድን ይኸው በአብርሃም አምላክ ፊት ተንበርክኬያለሁ። እጆቼን አስቻለሁ። ጥራ
ኢየሱስ የሚል ቅዱስ ስም አትጸጸትም? ኧረ አልጸጸትም። ይሄንን እሱ ነው የሚሰራው በጥንቆላው። የፈለግከውን ጥራ አልኩ። በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። ጥራ አማልክቶችን። እሳት ገባ ከሆነ ግባ። ትድን ከሆነ እግዚአብሔር ይወዳል፣ ክርስቶስ ይወዳል። ሊያድንህ በጎ ፍቃዱ መልካሚቱ እጅ ለአንተ ለመልካም እንድትሆንልህ ነፍስ ከዘላለም ጥፋት የምትድንበትን እሱን እንድትድን እግዚአብሔር ይፈልጋል። እምቢ የምትል ግን ከሆነ የአምላኬ እግዚአብሔር እጅ አሰራሩ እናወቀዋለን። የአምላኬ እግዚአብሔር እጅ በአንተ ላይ ናት። ትከብድብሃለች። አያችሁት? መርጌታ ነው እዚህ ጋር አጠገብ ያለ ማለት ነው። ጎን ለጎን ሆነ አትጸጸትም እያለ ማለት ነው። ይህን ኮካ እዚህ የሚያስገነፍለው በመተት እዚህ ጋር ይህንን የሚደረገው አለ። ከፈለጋችሁ ቪዲዮ ንዩት። እሱ ነው በደብረ ብርሃን፣ በደብረ ዘይት፣ በደብረ ማርቆስ፣ በናዝሬት 4 ከተማዎች ላይ ፎቶዬን ይዘው ዘቅዝቀው በወስፌ አይደለም ባንካሴ በማረሻ ማጨድ ትችላለህ አልኩ። የእናንተ መተትና አስማት ኤርሚያስን ካስቆመው እናያለን ያኔ ማለት ነው። የእግዚአብሔር የአምላክ እጅ ነው የምትጠነክርባችሁ። ምድረ በእውቀት ሞግት ተብሎ ሲባል በአስማት ይመጣል። ትጥቁ የሚፈታ መስሎ ጴንጤው ማለት ነው። እዚህ ወንበሬ ላይ ነው ወርጄ በጉልበቴ የተንበረከኩትኝ። ይጥራ ያው አማልክቶቹን እየጠራ ዳዊት ጎልያድን ማነው ጎልያድ ዳዊትን ረገመው አይደል? ይረግመዋል እኮ። እሱም ብቻ አይደለም። የአሁኑ የቅርቡ ሰውዬ ታስታውሳላችሁ፣ ቆሞሱ እዚህ ይከታተላሉ። ቆሞሱስ ምንድን ነው ያሉት? ቆሞሱ ምንድን ነው ያሉት? መጣው እሺ፣ ወንድማችንን ቤኪ ወይ አጋፔ ቤት ገብተን ቪዲዮውን አይታችሁታል ብዬ አስባለሁኝ። አይታችሁታል። ምንድን ነው ያሉት እኚህ ቆሞስ መጣው? ቤኪ ያላስቀመጠው ይመስለኛል። እሺ አጋፔ ላይ ሊድ ባይዞ እንደዚህ ቪዲዮ የምትሰሩ ሰዎች ለምን አሰሩ? በደንብ ስሩና አስቀምጡት። የኛ የወንጌል አማኞች ቪዲዮዎችን ስንፈልግ እናንተ ፔጅ ላይ እናገኛቸዋለን። ኦኬ ያ እዚህ አይነት ነገር የማታቆም ከሆነ ነኝ ምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ እዚሁ አስማት ይሰሩ ከሆነ ይስሩ። በኤልያስ አይደለም ወላዲተ አምላክ ላይ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያደረገውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን እሰጥዎታለሁ። የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ተክል ድንጋይ ላይ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም እሰጣለሁ። እነሱ በአስማት እኔን ካስቆሙ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ አረተው ቆሞስ የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። የክርስትና ስም አያስፈልግም። ገድ የለም። ያው ስሜ ታዲያ እኔ ምን ችግር የለም። የፈለጉትም ፎቶ ከፈለጉ ፌስቡክ ላይ አስቀምጫለሁ። ያድሞት ቆይ በመርፌ አይደለም በወስፌ ባንካሴም ቢወጉት እኔና ልጆች ሚስቴ በክርስቶስ ኢየሱስ በጌታችን ደም በመንፈስ ቅዱስ ኃይል የተሸፈንን ስለሆነ በኦርቶዶክስ ደጋሚዎች ላይ እንደ ኤልያስ እያላገጥኩባቸው ከነ አስማታቸው ጭምር አስቆማቸዋል። መጥቶ ነበር እኮ አንዱም እንደዚህ ቆሞ አለቀ። ይሄ ነው ውጊያው። ምንድነው ነው የመጣው? ያም ሰውዬ አስደግሞ ነበር የመጣው ማለት ነው። ይሄ ፈለገ የሚባለው ኦኬ። እነሱ በመጡበት ይምጡ፣ በመጡበት ይመለሳሉ። እኔ የወንጌላውያን ወንድሞቼና እህቶቼ ጋር ስተት አለ ብሎ የሚል ካለ የትናንት የደምረው ዲቤቱን ራሱ ነው የጠራው፣ ራሱ ነው ፕሮቮክ ያደረገኝ፣ ራሱ ነው የጠራው፣ ራሱ ነው አርስት የመረጠው፣ ራሱ ነው ሰዓቱን የመረጠው።
ኦኬ ኦርቶዶክስን አታውቃትም ብሎ ጴንጤ ሆኖ ሲሳደብ ነበር። እኔን መሳደብ ይችላል። ኦርቶዶክስም ሆኖ ደግሞ ሲሳደብ ነበር። እሱም ይሁን ሌሎቹ ማለት ነው። ኦኬ አሁን የወንጌል አማኝ ሆኖ ኦርቶዶክስን ሳታውቃት ነው የወጣው ኤርሚያስ ብሎ የሚለኝ የወንጌል አማኝ ካለ ያ ሰው ከኔ ጋር ጥያቄ ካለው ይጠይቀኝና ያሳውቀኝ እና በተሳሳትኩት እውቀት ይቅርታ ጠይቀዋለሁ። በጌታ ወንድሜ እህቴ እስከሆነ ድረስ ማለት ነው። ወይ እሱ ደግሞ ይቅርታ ያስጠይቀኛል። አይ ኦርቶዶክስን አታውቃትም በሚገባ እኛ ግን እናውቃታለን ብሎ የሚል አሁንም ሊከራከረ ሊሞግት የሚፈልግ አማኝም ካለ እሞግተዋለሁ በእውቀት። በኋላ ግን ስጠይቀው ይሄኛው መጽሐፍ አላውቅም፣ በዚህኛው አጠይቀኝ፣ በግዕዝ አጠይቀኝ፣ እኔ ግዕዝ አላውቅም ብሎ ሊል አይችልም። ምክንያቱም ኤርሚያስን ኦርቶዶክስን አታውቃትም ብሎ ሲል ያለበት ከኔ የተሻለ እውቀት አለው ማለት ነው። ስለዚህ ጠይቀዋለሁ ያን ሰው እና ይህንን ሊነግረን የሚችል ሰው ካለ ይምጣ። በየቤቱ ግን ቤት ከፍተው ኤርሚያስ ይሳደባል ብለው የሚሉ አሁን ይሄ አሌክስ እንደሚባለው ሰው ከፌስቡክ ጀምሮ ቢሰርበኝ የነበር ሰው ነው። ከፈለጋችሁ ጥሩት። እፊቴ ቆሞ የማውራት አቅም ካለው ማለት ነው። ከፌስቡክ ጀምሮ ሲሰርበኝ የነበረ ሰው ነው አሌክስ የሚባል። ስሙን በስም እንኳን ራሱ ማነ ከየት ነብዬ እንኳን አልተዋወቅኩትም። የትኛውን ቤተክርስቲያን እንደሚመግብ እንኳን አላውቅኩትም። ምን ያህል እግዚአብሔር ሕዝብ በሱ መጋቢነት ስር እንዳሉ እንኳን አላወቅኩትም። የኤልያስ አምላክ ቅዱስ እግዚአብሔር ልጅ ምስክሬ ነው አልኳችሁ። ወንድሞች እዚህ ያላችሁ በሙሉ ስሙኝ። ይህን ሰው እኔ አንድ ቀን በሰላምታ እንኳን መጥቶ ተዋውቆኝ አያውቅም። የት ቤተክርስቲያን እንደሚያገለግል ስንት እግዚአብሔር መንጋ በስሩ እንዳለ አላውቅም። ግን ከፌስቡክ ጀምሮ ሲሰርበኝ የነበረ ሰው ነው። አሁን ሶሪያ ከኤፍሬም ጋር ተባብሯል የሚባል ማለት ነው። ተባብሮ የኤርሚያስን አገልግሎት ያጠለሸ መስሎት ማለት ነው። በዚህ 10 ዓመት ውስጥ የሰራዊት ጌታ እግዚአብሔር ልጅ ኢየሱስ እየተዋጋልኝ እኔም ደግሞ ድካሜና ስንፍናዬ ነው ብዬ የምለውን እያስተካከል ከወንድሞቼ የማገኘውን በቅንነት እየተቀበልኩ እያረምኩ በእንባ በቅንነት ጌታ ኢየሱስ ክርስቶስን ላገለግል የወጣው የወንጌል መልክተኛ ነኝ። ጥሪ ደርሶኝ ነው ብዬ የምለው 10 ዓመት ሙሉ ያልታገለኝ ጴንጤም አልነበረም፣ ያልታገለኝ ኦርቶዶክስም አልነበረም። ከጌታዬ ከኢየሱስ ክርስቶስ ከጸጋው ጉልበት የተነሳ ግን ቆሜያለሁ፣ እቀጥላለሁ፣ ወደ ታየልኝ ግብ እሮጣለሁ። ግን አለ አይ ኤርሚያስ ይሄማ ስህተት ነው ብሎ የሚለኝ ሰው ካለ ይምጣና ይንገረኝ ለማለት ነው። ቴንኪው ስላስረዘምኩ በጣም ይቅርታ። ዘግይታችሁ የመጣችሁ ሰላም ብያለሁ ሁላችሁን በጌታ በኢየሱስ ክርስቶስ ስም። ወንድምነታችሁ ይቀጥሉ፣ እናንተ ቀጥሉ። ተባረክ ወንድማችን። በጣም ቆንጆ ነገር ነው። እንግዲህ ራስን በዚህ መልክ እንትን ብላል። ብዙ መረጃዎችም አይተናል። ታች ያላችሁ ልጆች ኤርሚ ላይ ብሎኛል መጀመሪያ ሲገባ። በቃ የኔ መጀመሪያ ቤተሰቦቼን ፈቅዳለሁኝ። አንተ ያደረከው እንግዲህ በተለይ ትላንትና የግል ጉዳይ አይገባንም፣ ማንም ሰው አይገባው። እንደኔ አይነት በእግዚአብሔር ፊት የወደቀ የለም። እንደኔ አይነት በጌጌ የግል ጉዳይ። እናንተን ግን አይን አገልግሎት በተመለከተ የጋራን አገልግሎት በተመለከተ እኔ እጠይቃለሁ። እናንተን የሚጎዳ ነገር አላደርግምና ማለት ነው። ልክ እንደዚህ ሁሉ ኤርሚንም በዚህ ባለው መድረክ ላይ በፕላትፎርሙ ማለት ነው ትላንት በነበረው ከትላንት ወዲያም በነበረው አገልግሎቱ እያበዱ ነው። ለምን እንደሆነ ባላቅም ማለት ነው። አይ ጥያቄ ያለን የምትሉ ወንድሞች ነው ያለው ኤርሚ። ኑ በቃ እኔ እድል እሰጣችኋለሁ፣ ከኔ ጋር ትንሽ መወያየትም እንችላለን በፍቅር ብሏቸዋል። አንድ ቁጥር እየጻፋችሁልን ልንቀይራችሁ እንችላለን። ምንም ችግር የለውም። ላይ ያሉ ልጆች ሊቀይሯችሁ ይችላሉ። እንግዲህ ቅዱሳን ላይ ያላችሁ ኤቢዬ አለ፣ ዘሌዋ አለ፣ ፓስተር ቴዲ እንዲሁም ደግሞ የቢኒዬ ያው እናንተ እንግዲህ ቤተሰብ ናቸው። የምትናገሩት ካለ የምትሉም ካለ በተለይ ደግሞ በትክክል ማበረታታ ያስፈልገዋል ይመስለኛል። ኤርሚ ቅድሚያ እና ኤቢ አስቀድማለሁ። እዛም እየሞገተ ስለነበረ ስላየሁት ኤቢን ላስቀድም። ኤቢ አንተ ጋር ሌሊትም ስለሆነ ቅደም አንተ። እሺ ችግር የለም። ሰላም ብያችኋለሁ ሁላችሁንም። እኛ ጋር አፍተር ሚድናይት 3 ነው። ቢሆንም ትንሽ ነገር መናገር እችላለሁ። ሰላም ብያችኋለሁ ሁላችሁንም። ኤርሚም አይ ቲንክ እኔ አንዩዥዋል የሆነብኝ ከተለመደው ውጭ በጣም ነገሩ ተለጥጦ ሌላ መልክ ሌላ ቅርጽ የያዘው ለምንድን ነው? በፍጹም ሊገባኝ አልቻለም። ኤርሚ አዲስ ነገር አልተናገረም። ቤቱን ከፍቶ ኦርቶዶክሳውያን ባሉበትም ሆነ በሌሉበት
የሚናገረው የሚሞግተው የሚያስተምረው ነገር ነው። እኔ ይህንን ነው እዛም ስናገር የነበረው። ከዛ ደግሞ ሲሳይ ዲቤቱ ደምረው የለም አልመጣም። ስለዚህ ዲቤቱ በቃ አልቋል፣ ተቋርጧል፣ በጣም ያሳዝናል ሳይነግረኝ ምናምን ብሎ ጨረሰ። ሲሳይ ደግሞ እንደ አንድ ፕሮቴስታንት ወንድም እነ ኤርሚ እሱ ቤት ላይ መናገር የሚችሉትን ነገር ወይ መናገሩ እንትን እንግዳ ነገር አይደለም። ግን እንግዲህ ብዙ ጊዜ የምንለው እኛም ከሌሎች ወንድሞች ጋር በቃ ስላልጣመን ደስተኛ ስላልሆን የሲሳይ ቤት መግባት የለብንም ብለን ኦልሞስት ከ6 ወር በላይ ሆኖናል። እኛ በአቋም ደረጃ ብዙዎቻችን እኔና ጓደኞቼ በስም መጥራት እችላለሁ፣ እነ ቃሌ ሌሎችም ምናምን በቃ ይሄ ነገር አይሆንም። ለምንድነው ዲስአፖይንት ሆነን ነው? ምንድነው ዲስአፖይንትመንቱ? በርካታ ኦርቶዶክሳውያን በጣም ቤስት ፍሬንዶቹ ጓደኞቹ ናቸው፣ መብቱ ነው። ገብተው ሲሳይ ቤት ብዙ ነገር ይናገራሉ። ብዙ ነገር ሲናገሩ ነው የኖሩት። ደስ ማይሉንን ነገሮች በነፃነት ይናገራሉ። እኛ ኮምፕሌን አድርገን አናውቅም። ሲስቁብን፣ ሲያላግጡብን፣ ሲያሾፉብን ስም እየጠሩ የብዙዎች እዚህ ያሉትን ወንድሞችን ስም ሳይቀር ሁሉ እንደፈለገ ሲሉ ነው የኖሩት። ማንም ሰው ኮምፕሌን አላደረገም። ማንም ሰው የፌርነስ ጥያቄ አላነሳም። አሁን በተለየ ሁኔታ ያላስለመዳቸውን ነው ፖይንቱ። በቃ አልጠበቁትም። ሲሳይ እነ ኤርሚ ጋር ሆኖ አንድ ላይ እንደዚህ ይሆናል፣ በነፃነት ኦርቶዶክሳውያንን ቻሌንጅ ይደረጋሉ ወይም ስማቸው ተነስቶ ውይይት ይደረጋል ብለው አልጠበቁ። ባጭሩ የሲሳይ አካውንት የራሱ አካውንት ያልሆነ እስኪመስል ድረስ እኔ ስልክም ደውዬ አናግሬዋለሁ። ዛሬም ምንድነው ይሄን ያህል ምንድነው በቃ ማለት በዚህ ደረጃ በየቤቱ ቤት ተከፍቶ እባብ ናቸው። በቃ ጴንጤዎች እባብ ናቸው፣ ፕሮቴስታንት እንደዚህ ናቸው። ጄኖሳይዳል የሆነ ነገር በቃ ያለ እረፍት ምንድነው? ምን ተፈጥሮ ነው? ምንድነው? እኔ በጣም ከአይምሮ በላይ ነው የሆነብኝ። ምንም ብዙዎች እየገቡ የተናገሩት ነገር ይሄ ነው። ኤርሚያስ አዲስ ነገር ተናግሯል ወይ? ቤቱን ከፍቶ የሚያስተምረውን የሚናገረውን የሚያነበው መጽሐፍ ነው ያነበው። እኔ አልነበርኩም ማለት ቤቱ አልቋል ተቋርጧል ሲባል የሚበተኑ መስሎኝ ካልተከታተልኩም ከዛ በኋላ ምን እንደተፈጠረ። ግን አይ ወንደር ምን በተለየ ሁኔታ እንደዚህ አይነት ስሜት ውስጥ የከተተው እና አንዱ ትልቁ ችግር ኤክስፔክቴሽን ፍራስትሬሽን ነው። ኤክስፔክቴሽን ፍራስትሬሽን በቃ ሲሳይ የፈጠረው እንትን ክፍተት ማለት ሲሳይ ለነሱ የነበረው ኦፕንነስ፣ ነፃነት፣ ጓደኝነት፣ ወዳጅነት የፈጠረው ስሜት እነሱን ሊያስደነግጣቸው ችሏል። እሱም ቢሆን ግራ ግብት ነው ያለው ማለት እሱ ራሱ ደንግጧል። ከሚያስበው በላይ ነው የሆነው። ከዛ ባለፈ ግን ዲቤቱ ቢያልቅም እኔ አሁንም ቢሆን ሀሳቤ አቋሜ ይሄ ነው። ዲቤቱ ቢያልቅም ሲሳይ እንደ አንድ ፕሮቴስታንት ወንድም እና ኤርሚስ ከተቀበሉት ድረስ ይዘውት የመጡትን ነገር የተዘጋጁበትን ነገር ማስተማር መናገር ይችላሉ። እኔ ይሄ ለምን እንግዳ ነገር እንደሆነ አላቅም። ከዛ አልፎ ግን ነገሩን በጣም ለጥጦ ሲሳይ ላይ ዛቻ ማድረግ፣ መላው ኦርቶዶክስ ላይ መላው ፕሮቴስታንት ላይ ብዙ አይነት የጥላቻ ንግግሮችን መናገር አስፈላጊ አይመስለኝም እና ይሄ ትንሽ ወጣ ያለ ያልተለመደ ነገር እኔ እንኳ በዚህ 1 ዓመት የ9 ወር የቲክቶክ ቆይታ ያላየሁት ነገር ነው በጭራሽ። ይሄ እንግዲህ ግራ ያጋባል። በጣም ልናስብበት ልንወያይበት የሚገባ ነገር ነው። እንደዛ ብዬ ነው ማስበው። ቴንኪዩ። ተባረኩ ሁላችሁ። ኤቢዬ ተባረክ። በትክክል እንዴ አንድ ቀን እውነት የሚመስል ነገር እውነት ያደረገው እውነተኛ ነገር ነው ያደረገው ሲሳይ። ትላንት ስሰማው ማመን ያቃተኝ እባብ የባብ ልጅ የሚለው አንተም ሰምተዋል ማለት ነው። ጭንቅላቱን ነው የምንፈነክተው። ምን ያላሉት ነገር አለ እንዴ? ይሄ ልጅ ራሱ እኮ በቃ ማስተዋል አለበት። ይሄ አሁን እኛ ቅዱሳኖች የምንነጋገረው እሱም ቢሰማው ጥሩ ነበር። ይሄ አሁን መንቃት አለበት ይሄ ልጅ ማለት ነው። እንዴ በሩሙ እነሱ የፈለጉትን ሲያደርጉ ኦኬ፣
ኦኬ ደግሞ ይሄን ሊያውም እንግዲህ እንዳልከው የተለየ ነገር አልተናገረም ማለት ነው። እንደዚህ ያልከሄዱ እኔ በእውነቱ የሚያሳዝን ነገር ነው። ብቻ ለማንኛውም እናንተ ናችሁ መናገር ያለባችሁ ዛሬ። ዜዶ አለ ዜዲ ያለ ቅድሚያ ነው የገባው ደግሞ ዜዶ ከይፍቱን እርሱ ይቅርታ ወንድምነት አንድ ብቻ ነገር አንድ ሰከንድ ፕሊዝ። ከታች ያላችሁ ወንድሞች የኔን ስም ጽፋችሁ የክንድ ምልክት አታሳዩ። እሺ የጌታን ስም ጽፋችሁ የኢየሱስን ስም ጽፈ የክንድ ምልክት አሳዩ ፕሊዝ። በጌታ እንደዚህ ጽፎ ከሆነ ትጨውታለሁ። በፍጹም አይስማማኝም። ኤርሚያስ ብለህ የክንድ ምልክት አታሳይ። ክንዳችን ኃይላችን ብርታታችን መንፈስ ቅዱስ ብለህ አሳይ። ወይ የእግዚአብሔር ቃል በል ወይ ኢየሱስ በሉ ፕሊዝ። እዛ እነሱ እንደሚያደርጉት ከማያምኑ ሰዎች የተቀዳ ነገር እዚህ እንዳታደርጉ እሺ። ማንም ሂሮ የለም እዚህ ቤት። ሂሮ ጌታ ኢየሱስና እሱ ብቻ ነው። አለቀ። ቴንኪው። ተባረኩ ስለምትታዘዙ ቴንኪው። አይ ነው ለእኔ ያለ መልካም ልባላችሁ። በቃ እንደማናችሁም ወንድም ነው። ምንም የተደረገ ነገር የለም። ከተደረገም የተደረገውን ጌታ ኢየሱስ ነው ያደረገው። ወይም ወንድሞች በኩል ማለት ነው። ተባረኩ። ጸጋ ይብዛላችሁ። እሺ ወንድም ነቃል ይቅርታ። ችግር የለም። ፖይንት ጌታ ኢየሱስ ይባርክ። እኛ ማንጠቅም ባሪያዎች ነን በሉ ተብለናልና እኛ የምናውቀው በእኛ የሚሰራው ጌታ ኢየሱስ ዘመን ይባርክ። ኤቢዬ በጣም ቆንጆ ፖይንት አንስተሃል። ዛሬ የመጀመሪያ እኔ ሁለት ነገሮችን ነበረ በየቤቱ ነሚኪንጋም ሌላም ቦታ እዛኛውም ፓስተር አሌክስ የሚባለው ሰውም ጋር ሌሎችም ጋር እየገባሁኝ ሳደርግ የነበረው ሁለት ነገሮች ነበራል። አንደኛ የሲሳይን የወንድማችንን ሲሳይ የምንወደው ወንድማችን ነው። የወንድማችንን የሲሳይን ችግር ማሳየት፣ ሁለተኛው የተደረገው ነገር አግባብ እንደነበረ ማሳየት ነው። ይሄን ነበር ሳደርግ የነበረው ጌታ ረድቶኝ ማለት ነው። ሲሳይ ወንድማችን በጣም ብዙ ነገር አጥቷል። ይህንን ነገር ሲሳይ አንደኛ እኔ የእግዚአብሔር እጅ ነው የምለው። እናንተ እንዴት እንደምትረዱ አላውቅም። የጌታ የእግዚአብሔር እጅ ነች። ዛሬ ሲሳይን ሊያሳየው የፈለገው ነገር እግዚአብሔር አለ። ይሄ ወንድማችን ከተረዳ ከገባው ይሄ ዛሬ ያየው ነገር የእግዚአብሔር እጅ ነች ብዬ ነው የምለው። ዜድዬ አንዴ ይቅርታ 30 ሰከንድ አውቀው ስለሆነ የሚያደርጉት አሁን ኤርሚ ካለው በተቃራኒ እያንዳንዱን ብሎክ አድርጓቸው ሞዴሬተሮች። ቢንዬ ይሄኛው ሳትሆን ይሄኛው የአውሮፓውም አንተም አለ ሞዴሬተር እንደዚህ እንደ ኤርሚ ከተናገረው ተቃራኒ የሚያደርጉት ሚዩት አድርጓቸው ሳይሆን ሚዩት ይሻላል። አሁን ኢየሱስ ብለው ክንድ የሚያደርጉትን ሚዩት እንዳታደርጉ፣ ኤርሚ ብለው ክንድ ያደረጉትን ብቻ ልክ ነው አድርጓቸው። ኦኬ። ስለዚህ የታዘዙትን ተዋቸው፣ ያልታዘዙትን ብቻ። ኦኬ እንቀጥል። እያየኋቸው ነው። ዶወር እንቀጥል። ጌታ ኢየሱስ ይባርካቸው። በቃ እኔ ልለያችሁ ስለሆነ ቸርች ልገባ በጣም ትንሽ አርፍጃለሁ። በር ላይ ቆሜ ነው እየቆምኩኝ ነው መኪና ያቆምኩኝ ማወራችሁ። ቶሎ ብዬ ልጨርስና ልገባ። ሲሳይ በጣም ብዙ ስህተቶችን ሰርቷል። በጣም ብዙ ስህተቶችን ከምነግራችሁ በላይ ማለት ነው። እኔ በጣም ብዙ ጊዜ በተደጋጋሚ ከሱ ጋራ በጣም እልህ በሚመስል መንገድ ብዙ ውይይቶችን አድርጌያለሁ። ብዙ ንግግሮችን አድርጌያለሁ። በስልክ አድርጌያለሁ። በውስጥ መስመር አድርጌያለሁ። በራሱ በኦሪጂናል በዋነኛ እንትኑ ሲሶ በሚለው ባሳያችሁ እየተነጋገርን አላደርገው አላሳያችሁም። ነገሩን ነው የምላችሁ። የወንድሜና የኔ ሚስጥር ነው። የሁለታችን ነገር ነው። ገበናን ማውጣ ሰው አይደለም። ግን ምን ያህል እንደሄድን ለማሳየት ነው። ነግሬው ነበረ እና የመጨረሻ አንድ ቀን ልቤን የሰበረበት ንግግር ግን አንድ እውነት ልንገራችሁ። ምን አለኝ? እኔ ለፈን ነው ፔጁን የከፈትኩት አለኝ። እኔ ህፃናት አሉ፣ የሚጠቡ አሉ፣ ገና ወደ ወንጌል እውነት የመጡ ሰዎች አሉ። ምን እያደረግክ ነው ብዬ ስለው እኔ ቤቱን የከፈትኩት ለፈን ነው አለኝ። እጅግ በጣም ነው ያዘንኩት፣ በውስጥ ማለት ነው። እንደዛ ነበር ያልኩት። ምን አልኩት? አንተ ለፈን ነው ክርስቶስ ኢየሱስ
ደሙን ባፈሰሰላት ቤተ ክርስቲያን ላይ ፈን ነው ትላለህ አይደለ አልኩት። ትውልድ እያጠፋ ትውልድ እየበላ አልኩት። እንዲህ ነው ያልኩት። ከባድ ቃላት ነው የተናገርኩት። ማሳየት ይችላል። ልክ አይደለም ውሸት ነው የሚል ከሆነ ካለ ከታች ማለት ነው። ማድረግ አልፈልግም ብያቸዋለሁ። ሲሳይ አጥፍቷል። ኤቢ ያልከው ትክክል ነው። አሁን ያልከው አንተ ኤቢዬ እግዚአብሔር ይባርክህ ያልከው ትክክል ነው። ምንድነው ካልከኝ ያደርግ የነበረው ነገር ወንጌላውያንን አጋድሞ በእነሱ ፊት ማረድ ስለነበረ they never expected ኤርሚያስ እግዚአብሔር ነው ይሄንን እድል የሰጠ ትላንትና እግዚአብሔር ነው የሰጠ ይሄንን እድል ሰው አይደለም የሰጠ እሱ ስለፈለገ የሰጠህ ነገር የለም እግዚአብሔር ነበር እድሉን የሰጠ የሆነ ነገር መገለጥ ስለነበረ የሆነ ነገር መውጣት ስለነበረ የእግዚአብሔር ጊዜ ስለነበረ እግዚአብሔር የሰጠ እኔ እሱን ያየው በሲቹዌሽን ውስጥ ነገር ቢኖር እሱ ነው ወገኖች እሱን ነው አንደኛ የእግዚአብሔር ጊዜ ስለነበረ እግዚአብሔር ወንድማችንን ሊያስተምረው ሊመልሰው ስለፈለገ ዘመናችንን ሙሉ አንድ ዓመት እኔ እንኳን ወደ ቲክቶክ ከመጣሁ ሁለተኛ ዓመቴ ነው። አሁን ለአንድ ዓመት ከምናምን ከሲሳይ ጋር በቃ በየጊዜው ማለት ነው በየጊዜው ቴክስቶቻችንን መታየት እንችላለን። ስልኬን ሁሉ ማለት ነው። አንድ ቀን ሳላሳልስ እባክህን ተው ይሄንን ነገር ለምን ትከፍታለህ? ዲፌንድ በማታደርገው ሐሳብ ላይ ለምን ትከፍታለህ? ሲሳይ ቤተ ክርስቲያን እየተሰደበች ነው አንተ በምታደርገው ነገር። ሊሰማኝ አልፈለገም ነበር። እግዚአብሔር ግን አሳየው። እኛ ለዚህ ያህል ጊዜ ስንደረግ እንደዚህ ስንጠለጠል መልካችን ሲበላሽ ጥቀርሻ ስንቀባ ወገኖች አንድ ቀን እንዴው የርግማን ይሁን ተው ከማለት በኃይለ ቃል ይሁን በምንም ተው ከማለት ከመለመን ውጪ እንዲናዳለን ያለ የለም። አንድ ቀን ለዛውም ዲቤት ብሎ ጠርቶ የራሳቸው ሰው በመቅረቱ ማለት ነው በመቅረቱ ኤርሚያስ ድላቸው በመናገሩ እኛን አስደፈርክ ጭንቅላትን በመዶሻ አፈርሳለሁ ተባለ። ኦኬ ተባለ። አንድ ሰው ሳይሆን 2 3 4 5 10 ሰዎች ቢያገኙ እንደሚበሉት አሳዩት፣ እንደሚገሉት አሳዩት። ኦኬ የኛን ፍቅር ግን ለዛ ነው አንድ የሆነ ሪስትሪክሽን መጥቶኛል ብሎ በለጠፈው ላይ ገብቼ አንድ ነገር ጻፍኩኝ። በዚህ ሁሉ ምን አድርጌ ነው አሁን ትላንትና ዛሬ መሰለኝ ያደረጉት ምን አድርጌ ነው እኔን ሪፖርት ያደረጋችሁብኝ ብሎ ሲል መቼም የወንጌል አማኝ አይደለም ያውቀዋል ልቦ ምን አልኩት የኛን ፍቅር እንድታውቅ ነው የኛን ትዕግስት በዚህ ውስጥ እንድታውቅ ነው እግዚአብሔር እኔን ያረገብህ ብዬ አልኩት። ወገኖች ሆይ ጥላቻ የለንም። እኛ ከክርስቶስ ኢየሱስ የምንጠብቃትን ቤተክርስቲያን የለችም፣ የምንሞትላትም የለችም። እኛ ስለ ወንጌል ነው ራሳችንን የምንሰጠው። ቤተክርስቲያን በክርስቶስ ኢየሱስ ደም የተዋጀች ክርስቶስ ኢየሱስ የቆመላት የሱ ክንድ የቆመላት ነች። እኛ ፋይት የምናደርግላት ቤተክርስቲያን እኛ ወንጌል የተሰጠንን አገልግሎት ነው የምንወጣው። ብዙዎች የሳቱት እኛ ዝም ስላልን መንፈስ ቅዱስ የማይሰራ መስሏቸው ነው። ተሰብስበን ሰዎችን ስላላወገዝን እውነቴን ነው የምላችሁ ተሰብስበን እነሱ ዛሬ እንዳደረጉት ለምሳሌ ተሰብስበን አንዱን ሰው ከመካከላችን እንደዚህ ስላላወገዝን ዝም ስላልን መንፈስ ቅዱስ የማይሰራ መስሏቸው። መንፈስ ቅዱስ ግን ይሄ የዛሬው ቀን የመንፈስ ቅዱስ ቀን ነበረ። ወገኖች ሆይ ለሲሳይ የእግዚአብሔር መልእክት ነው። ከሰማ ይመለሳል፣ ከሰማ ወደ ተወብረቱ ይመለሳል። ካልሰማስ እግዚአብሔር አሁንም በሚናገረው መንገድ ይናገረዋል። እኛ ግን እንደ ወንድም ግን እንወደዋለን፣ እንደ አብሮ ሰራተኛ ግን እንወደዋለን። ዛሬም ፍቅራችን በክርስቶስ ኢየሱስ የተዋጀ በደሙ የተዋጀ ወንድማችን እንደሆነ ዛሬ እናምናለን። ያደረገው ጥፋት ግን እጅግ ከባድ ጥፋት ነው። ኦኬ ይሄንን አጋጣሚ ስላገኘው ሳይሆን ለአንድ ቀን ዛሬ ያልኩት ሳይሆን
አውጥቼ ማሳየት እችላለሁ። ዘመኔን ሙሉ ካወቅኩት ጊዜ ጀምሮ ተው በማለት ያልኩት ነው። እውነት ነው የምናገረው፣ አልዋሽም። ጌታ መንፈስ ቅዱስ በዚህ አለ። ሁለተኛው ቶሎ ብዬ ልግባ ልጨርስና፣ ሁለተኛው ሐሳብ ወገኖች ሆይ በወንጌል ጉዳይ ሲመጣ እኔ የአንድ ሰው ላይ የኤርሚ ኤክስፔንስ ላይ ኤርሚን ሳክሪፋይ በማድረግ ቢውልድ አፕ የማደርገው ኤምፓየር ጥንቅር ብሎ ይቅር ወገኖች ሆይ እኔ እግዚአብሔር ረድቶኝ የምኖር ማለት ባልሰራ እንኳን እግዚአብሔር መመገብ የሚችል ጌታ እንደያዘኝ በእጆቹ እንደያዘኝ ማመን ሰው ነኝ። የምሰራው ኤምፓየር የለኝም። አንዳንዶች ግን ዛሬ ያየሁት አንዳንድ ሰዎች ቤት ይሄንን ነው። በምን በኩል ገብቼ በእውነት አሁን እኔ ከኤርሚ ጋር ብዙ ትላረግ ይችላል፣ ላስማማ ይችላል አንዳንድ ነገሮች። ይሄ እንዴት የዛሬውን እንዴት አያስማማ ወገኖች? እንዴ ጠላትነት በውስጥ ከሌለ በስተቀር ይሄ ሰው ደምሮ ቢኖር ኖሮ ሊናገር የሄደው ወንጌል ነው። ሊናገር የነበረው ነገር ተናገረ። አለቀ። እሱ ባይመጣ እግዚአብሔር ድል ሰጠው፣ ተናገረ። አፍህን ሸብብ ልክ አልነበርክም ብሎ አጌንስ የሚያስሰው ላይ ከፍቶ ይገባል። ይሄ የጤና አይደለም፣ ጥላቻ ብቻ አይደለም። ይሄ ከሌላ መንፈስ መካፈል ነው። ከሌላ መንፈስ መካፈል ነው። 4 ነጥብ። ኦኬ። ጥላቻ ወይም ደግሞ ብቻ እንደው ወይም ደግሞ አለመስማማት፣ የሐሳብ አለመስማማት አይደለም። ይሄ ፒውር የሆነ ከሌላ መንፈስ መካፈል ነው። ሽንጥ ገትሮ ጭንቅላት ደም ስር እስከሚቆም ድረስ በሰው ቤት ከፍቶ 10 ሰዓት በላይ ቁጭ ብሎ ይሄ ያቺ ቦታ ላይ የሰበከች ደሞ እኮ እኔ ይቅርታ አድርጉልኝ፣ ከዚህ በኋላ እዛ ቤት አልሄድም። ደሞ እኮ በወንጌል አማኞች መካከል እኮ ይህንን በደንብ አድርጋችሁ ያዙልኝ ወገኖች። በወንጌል አማኞች መካከል የሥላሴ አስተማሪ እንደሌለ ነገር እኮ መዝሙረ ያሬድን ሥላሴ አስተምር እኮ ብሎ እኮ በቤቱ እኮ የጋበዘ እኮ ጀግና እኮ ነው። ሼም ኦን ዩ፣ ሼም ኦን ዩ፣ ሼም ኦን ዩ ማይ ብራዘር፣ ቶታል ሼም ኦን ዩ። ይህን ስል በጣም ምንም ሳይሰማኝ ሳላፍር ነው ብለው ጌታ ኢየሱስ ይባርካችሁ። ጨረስኩኝ፣ ገባሁ እኔ ወደ ቸርቼ። የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን፣ መንፈስ ቅዱስ ከሁላችን ጋር ይሁን። አሜን። ዜድዬ ተባረክ። በጣም ቆንጆ ሀሳብ ነው የተናገርከው። ቅዱሳን ሼር ይደረግ። ወንድሞች ታች ያላችሁ እያየናችሁ ነው። አንዴ ላይ ያሉት ይናገሩና ደግሞ ትናገራችሁ። ኤርሚ የምትናገረው አለ ወይስ? አይ የለም፣ ወንድሞች ወገኖች ይቀጥሉ። እየጠበቃለሁ ምናልባት ሳይፈሩ ከመልካም ልብ በጥሩ መንፈስ ሆነው ባለፈው ቤት ላይ መግባት አልነበረብህም። ትናንትም ደምረው ሲፈክር የነበረበት ላይ መግባት ማለት መቀበል አልነበረብህም ብሎ የሚሉ እኔም ደምረው እንዳንድ ሰው ሳልንቀው እሱ በኦርቶዶክስ ተዋሕዶ ክርስቲያን አውቆ ከእኔ ጋር ሊሞግት ሳይሆን እኛም ቤት በነበረበት እንኳን ሰዓት በሚገባ የእግዚአብሔርን ቃል ሳያውቅ የወጣ ሰው መሆኑን አውቃለሁ። የ20 ዓመት ፓስተር እያለ ያስነገረን ማለት ነው። ግን በጣም ብዙ ጊዜ ደጋግሞ ይሰርበኝ ነበር ከቢኒያም ጋር ኦርቶዶክስን አታውቃትም እያለ ማለት ነው። ስለዚህ ኦርቶዶክስን ማወቄና አለማወቄ በራሱ በመረጠው አርዕስት በነገረ ድኅነት፣ ነገረ ማርያምና በሌሎችም በማርያም ስም በተጻፉ መጽሐፍቶች ሁሉ ጭምር ነው ልወያይ የምፈልገው ብሎ ሲለኝ እንግዲህ የሚመጣው ነገር ሁሉ ከሚመጣ እገባለሁ ብዬ ነው የገባሁት ማለት ነው። የተቀበልኩት እሺ ያልኩት። በኋላ እሱ እንግዲህ አባቶች ከለከሉኛል። አባቶች አሉ የከለከሉት። አንድ በረከት ሆኖ አንዴ አረቄውን አንዴ ድራፍቱን እየጠጣ ያለ የሚሳደብ ሌላ ያያ የሚባል ሰውዬ ነው እንዳትቀበል ብሎ ያለው። ምንም አባቶች አላሉትም። ብለውትም ከሆነ ኦኬ እዛው መነጋገር ይችላሉ። ራሱን ሸጦ ሄደዋል። እዛ ሆኖ ግን እኔም በግል መስደብ ይችላል። ፕሮቴስታንት ግን አጋንንት ነው የሚጋልበው ብሎ ማለትም ይችላል። ግን እንዴት ነው የሚጋልበን? መቼ ነው የሚጋልበን ብሎ የሚለውን አስገብቼ ሲጠይቀው
ሊመልስ ይገባል። ካልሆነ ግን የቡና ወሬ ነው ማለት ነው። እና እኔ አሁን እንደዚህ ከዚህ በኋላ አንስተው ሊሉ ይችላሉ። ቅድም እያየው ነበር በተወሰነ ማለት ነው ወንድሜ ኤቢም ሲናገር ወንድሜ ማን ፓስተር አስሚም ሲናገር አስያንተ ስትናገር ይሰማው ነበር። ወደ መጨረሻ አካባቢ ላይ ነው የደረሱት። አይ ቲንክ እኔ ከገባሁበት ጊዜ ጀምሮ ማለት ነው ስጠይቁት ነበር። ለጠይቃችሁ ጥያቄ መልስ አልሰጣችሁም። ድጋሚ እዚህ ሰው ቤት አትግቡ እያልን ግቡ። ግን ከጠይቃችሁት እኔ በተመለከተ ካነሳ ይኸው ጌታችን የምነግራችሁ ምንድነው ከኤርሚያስ ጋር ያለ ችግር ከፌስቡክ ጀምሮ ሲሰድበኝ የነበረ ሰው ነው። ፓስተር አሌክስ የሚባለው ማለት ነው። እንዳልኳቸው እኔ ቤተክርስቲያን ፓስተር አላውቅም፣ እንደሚመገብ አላውቅም፣ የት ቤተክርስቲያን እንደተማረ የት አገልግሎት እንደጀመረ አላውቅም። እኔ ለሕዝብ አሳውቄ ስማቸውን እየጠራሁ እናገረው ፓስተሮቼንም ቤተክርስቲያንም ማለት ነው። በሙሉ ወንጌል ቤተክርስቲያን ኮንፈረንስ ስብከተ ወንጌል በመጀመሪያ ሲሰበክ ሰማሁ። ፓስተር ቴዎድሮስ ነበር ሲሰብክ የነበረው። እዛ ስለ ነቢዩ ኤልያስ ሲሰብክ መጀመሪያ ጊዜ ሰማሁ። ብዙ ሳይቆይ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አድዋ ማለት ነው ጌታን ተቀበልኩ። የዛ የቤተክርስቲያን የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። ፓስተር ጥላሁን ሲዳን፣ ፓስተር ዮሴፍ ታየው፣ ፓስተር ዶክተር አባባቸው አሁን አሜሪካ፣ ፓስተር ወልዴ ዳኛቸው፣ ፓስተር ቡሊ አሜሪካ ማነው ጀርመን፣ ፓስተር ለገሰ ይልማ ጣሊያን ሀገር፣ ያው ካናዳ ያሉ ወንድሞች በሙዚቃ መሳሪያ ያገለግሉ የነበሩ ጭምር አሉ። ይሄ ሰው ግን እንደሆነ አላውቅም። እኔ ሳይተዋወቀኝ ከፌስቡክ ጀምሮ ነበር። ልክ እንደ የነቢያም ሸይና አይነት አይደለም ነው። እኔ ወደ ኦርቶዶክስ ሲል የሄደ ይቅርታ ለዚህ ቋንቋ የሚፋቁት ነው። ትችላላችሁ፣ መውጣት ትችላላችሁ። ድጋሚ ወንጌል ሰብካችሁ ጌታ ተቀበላችሁ መመለስ እንደምትችሉ ተስፋ አደርጋለሁ። ግን ለመውጣት ስትፈልጉ ለኦርቶዶክስ አሳቢኝ ያለ ኦርቶዶክስ ጠላት እናንተ ወዳጆች መስላችሁ ራሳችሁን ለማሳየት ትችሉ ሰዎች ተሳስታችኋል። ከየት መሄድ ትችላለህ? ከሄዳ መሄድ ትችላላችሁ። ቢንያም እንደዚህ ነበር ሲያደርግ የነበረው። እነ ደብረም እንዲህ ነበር ሲያደርጉ የነበሩት። እነ ተመስገን ነበር ሲያደርጉ የነበሩት። አሁን ያሌክስ የሚሉት ማለት ነው። ግን እኔ ይመጣል ብዬ ተስፋ አድርጌ ነበር። እነዚህ እናንተ ፊት ጠይቀው ማለት ነው። እዚህ ቲክቶክ ላይ አይደለም የጀመረው፣ እዛ ፌስቡክ ላይ ሲሰድበኝ ነበር። ፌስቡክ ላይ ማለት ነው። እና አይ በቃ ቤቴን ሞቆ ማድረግ ነው ብሎ ካለ መብቱ ችግር የለውም። ኦርቶዶክስን ለመናገር ኦርቶዶክስን ማወቅ ይጠብቃል። ኦርቶዶክስን ስናገር ዝም ብዬ በጨረባ ተስካር አይደለም የምናገራት። ካህን የሆንኩ ሰው ነኝ። በብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ ክህነትን የተቀበልኩ ዲያቆን የምቀድስ ማለት ነው። ያን ትምህርት ሳልማር አይደለም ያገኘሁት። አሁን አሌክስ የተባለ ሰው የሚመጣ አንድ ብጠይቀው ሁለት አይመልስም። ስለ ኦርቶዶክስ አንድ ብጠይቀው ግማሽ አይመልስም። እንኳን ሁለት አይመልስ፣ አንድ ጠይቄው ሁለት አይመልስም። ቤተክርስቲያኒቱን ትምህርት ማለት ነው። እና በቃ ግን ምንድነው እንደነኛ ሰዎችን የማየው ሁሉ የኤርሚያስን አገልግሎት አይቀበልም። ሁሉን የአስቼን አገልግሎት አይቀበልም። ሁሉ የኤቢን አገልግሎት አይቀበልም። እንዲቀበሉን መጠበቅ የለብንም። የእግዚአብሔር ልጅ እንኳን ዓለም አልተቀበለችውም። ሁሉም አልተቀበለው። እስራኤላውያን ሁሉም አልተቀበሉ። ጥቂቶች ተቀበሉታል። ያልተቀበለው በጣም ብዙ አለ። ምን እንኳን ራሴን ከሱ ጋር ላለካካ ነው ብዬ ባለን ማለት ነው። እና መብታቸው ነው። ግን እኔ በቀናነት ጥፋት ነው የደመረው ጋር መቀበላቸዋል። የደመረው በፋስ በመጥረቢያ በአካፋ እያሉ ብሎ ከጫፍ እስከ ጫፍ እኮ ነው። ከባለፈው ድንጋጤ የበለጠ ተደርጎ ቢሆን ምን ሊሆን ነበር? ልጁ ቤት ላይ እኮ ነው ሪፖርት እናደርጋለን ብለው ሲናገሩ የነበሩት። ለሲሳይ እንደውም ጥሩ ማንቂያ ነው። አንዳንድ አማርኛው ጥሩ አይደለም አልጠቀመውም። አንዳንድ ከእነሱ ጋር ልወደድ ባዮች ብላችሁ የምትሉ እነሱ ጋር ሲመጣ ቤተክርስቲያናችን እኮ ቀይ መስመራችን ናት እኮ አሉ። እስቲ ኤርሚያስ ትናንትና እዛ ስትናገር ተሳድበሃል ብሎ የሚል ሰው ካለ ይምጣ። ምን ነበር ስድቡ? ኦርቶዶክስን ተሳድበሃል ብሎ ምን ነበር ኦርቶዶክስን የተሳደቡ?
አባቶችን ተሳብ ምንድነው አባቶችን ያልኩት? እሱ ካልቻለ ሌሎች ነገረ ማርያም ላይ ነገረ ድህነትን በነገረ ማርያምና በማርያም ስም በተጻፉ ቅዳሴ ማርያም፣ መጽሐፈ ዚቅ፣ መጽሐፈ ሰዓታት፣ ሌሎች የሚባሉ ራይ ማርያም ዋቴቨር ብቻ የሚባሉትን የተማርኳቸው መጽሐፍቶች ስለሆኑ እማቃቸው መጽሐፍቶች ስለሆኑ ሌላ እሱ እንኳን ባይችል ሌላ ሰው ካለ ይግባ። ካህናት፣ ዲያቆናት፣ መነኮሳትና ቆሞሳት ካሉ ይግቡና ያውሩ ነው ያልኩት። ይሄ ማለት ማሰደብ ነው። አሁንም ደግመዋለሁ። ይኸው እዚሁ አስጪ ቤት ማለት ነው። ነገረ ድህነትን ከነገረ ማርያም አስተምሮትና በማርያም ስም ከተጻፉ መጽሐፍቶች አኳያ ኢቭን ብሉያትና አዲስ ኪዳንን ጨምሮ አወራለሁ ብሎ የሚል ሰው ካለ ይምጣ። ይኸው ጥሪ አቅርቤያለሁ ለኦርቶዶክስ ካህናትና ዲያቆናት መሪቶች ማለት ነው። ግዕዙ እናውቃለን ብለው የሚሉ ትርጓሜው እናውቃለን ብለው የሚሉ ሰዎች ይምጡ። ይሄ መጠየቅ ነው ስድብ? ስድብማ ከተባለ እራሱ እዛው ተናግሬ የለ ትናንትናም እኮ ጉባኤን ፕሮግራሜን ዘግቼ ገብቻለሁ። ቅድም ወንድሞች እንዳሉት ኤቢ እንዳለው ማለት ነው ከእኔ እኮ ከሲሳይ ጋር እኮ ተጣልቻለሁ በዚህ ጉዳይ ላይ አንተና አንዱ እኛን የምታሰድበን ብዬ ማለት ነው። በራሳችን ወንድም የኛው የራሳችን ወንጌላውያን አማኞች ለዘመናት ያልዋሹብንን ያህል እሱን ስለ ወንጌል የደረሰብን ብለን ነው። አሁንም ስለ ወንጌል ችግር የለው፣ ግን እንዴት በራሳችን ቤት እኔ በምንም አይነት መልኩ እኮ አልኩ የቱንም ያህል ብደክም በህይወት ደካማ እንኳን ተብዬ ብባል ቤቴን ከፍቼ የራሴን ወገን የራሴን ህዝብ አላስደብድብም በምላስ። ማንም መጥቶ ኤርሚያስ ደከማ አልደከመ እሱ የራሱ ጉዳይ ነው። ደካሞችን ኃይል ሰጥቶ የሚያበረታ እግዚአብሔር የነገር አምላክ ነው፣ ያበረታኛል። ግን በምንም አይነት መልኩ እኮ አልኩ የማለውጠው ነገር ቢኖር እምነቴ ነው። በእግዚአብሔር ልጅ ላይ ባለኝ እምነት ደግሞ የወንጌል አማኝ ነኝ። ቤቴን ከፍቼ ኑና ጠስጥዟቸው ኑና በሏቸው ብዬ እኔ ጥርሴን እየገለፈጥኩ ጴንጤ ሲሰደብ ዝም ብዬ የማይበት አንዳች አይሆንልኝም። ወደ መቃብር ከተተኛ አልኩ አይሆንልኝም፣ አላሰድብም። እኔ ስለደከምኩኝ የእውነት መንገድ አይሰደብም። እኔ ስለደከምኩኝ በእውነት መንገድ ላይ የሚሄዱ ቅዱሳን አላሰደብም። እሱ ቤት ነው እንደውም ከአክሊለ እስከ ጋዲሳ ምናምን ነገር ብላችሁ ምትሉ ሉተር በፈሷ ጋርን ታስወጣ ቴብል ቶክ ላይ እንዲህ አይነት አገኘን ብሎ የሚል ዲስኩርና ወሬ ሰብስበው እያንዳንዱ ቀን አብያተ ክርስቲያናትን ሲሳደቡ የሚውሉ የነበሩት እነሱ ናቸው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ እያሉ ማለት ነው ሲያብጠለጥሉ ሲሳደቡ የእምነት ተቋም እየጠሩ ማለት ነው። ጳጳሳቶቻቸው ናቸው የሚሳደቡት። ጴንጤ ማለት አራሙቻ ነው እኮ ያሉት ብፁዕ አቡነ ዶክተር አቡነ ጴጥሮስ ናቸው። ጴንጤ ማለት ደንቆሮ ነው እኮ ብላ ያሉት ብፁዕ ማናቸው? ብፁዕ አልኩኝ አባ ገብረ ኪዳን ናቸው ሊቀ ሊቃውንቱ። እኔ እሱን ላስነሳ ብል ሌላ ጴንጤ እንኳን ባይናገር እኔ እንኳን ብቻ ብናገር እንደባለፈው በጅምላ በጀማ ጥቁር አስለብሳቸዋለሁ። ግን አላደርገውም። ክርስቶስ እንዲህ አላስተማረንም። ለስድብ ከሆነማ ከጳጳሳት ጀምሮ አይደል እንግዲህ አራሙቻ መጤ ምናምን ነገር ብለው ሲሉ የነበሩት ሲሰድቡን እኮ ነበር ለዘመናት ማለት ነው። በድመት ስጋ ነው የምታቆርቡት ብለው እያሉ እኮ በአውደ ምሕረት ላይ ቆሞ ሲሳደቡ የነበሩት የነፍስ ስር ተሳዳቢዎች ከጳጳስ ጀምሮ የትኛው ፓስተር ነው አራሙቻ ብሎ ኦርቶዶክስን እንደ ቤተክርስቲያን የተሳደበ? ይኸው እኔ ግን ጠራሉ ስማቸው ዶክተር አቡነ ጴጥሮስ፣ እነ መጋቢ አዲስ እሸቱ፣ እነ አባ ገብረ ኪዳን፣ እነ ምሕረተአብ፣ እነ ዘበነ አንድም ኦርቶዶክስ ይህንን ፊቴ ቀርበ ዲና አታደርግም። ካሜራዬን ከፍተዋለሁ፣ ቪዲዮ ከፍታለሁ፣ የተጻፈውን በጽሁፍ አሳያለሁ። እኔ ጋር በመረጃና በማስረጃ ማቀርብባችሁን መሞገስ ሲያቅታቸው ተሳደበ ምናምን ነገር ብለው ይላሉ። እኔ እንዲህ ይገባኛል። በኤርምያስ መጽሐፍ ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ስድብ ሆኖባቸዋል ደስ የማያሰኛቸውም ብሎ በሚለው ቃል መሰረት አይልና ፈገግ ብዬ አልፋለሁ። ኦርቶዶክስ ለምንድን ነው የምሰድባት? ኦኬ መጽሐፍቶቻችሁ ናቸው የሰደቧችሁ። እኔ ምክር የሚሰማ ሰው ካለ አባቶች በእርግጥ እየሰሙ ነው፣ እናርማለን ብለዋል። መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ኦርቶዶክሳውያን ሰው በራሱ በትር እንደሚደበደብ በራሳችሁ መጽሐፍ ወንድምነት ዳግዬ ቅድም የቤት አንድ ያሳያት ፒክቸር አለች። እሷን ፒክቸር ያሳያታል ትልቁ ላይ አድርገው። ኦርቶዶክሳውያን በራሳችሁ መጽሐፍት ነው የራሳችሁ መጽሐፍቶች ናቸው የሰደቧችሁ። ገድላት፣ ድርሳናት፣ አምራራት የሚባሉ ከነገር ድነት ጋር ጫማ እያለካኩ እቺ እንስሳ ልክ ራሷን በራሷ ቀን እንደወጋች ኦርቶዶክስ የራሷን አይን የራሷን ሃይማኖት
በገድልና በድርሳን በተአምራት ራሷን እየወጋች ነው። የሰደቧችሁ መጽሐፍቶች የኤርምያስ ጥፋቱ ላይ ካልክ የሙሉ ጊዜ አገልጋይ ነኝ፣ ገንዘብ የለኝም፣ ደሞዝ የለኝም፣ ወገኖቼን በዓለም ዙሪያ ያሉትን መጽሐፍ ገዙልኝ አልኩ። ገዙልኝ፣ ጌታ እግዚአብሔር ይባርካቸው። ወንጌላውያን አማኞች ወንድሞቼ እና እህቶቼ ማለት ነው። በብዙ 100 ሺህ ብሮች የተገዙ መጽሐፍቶች ነው ቤት ያሉት የኦርቶዶክስ ከነማስጫኛው ጭምር የመጣበት ከተገዛበት ይልቅ የተላቀበት ኪሎ በፖስታ ቤት የተከፈለው ስንት ሺህ ብር አሉ መጽሐፍቶች ቤተክርስቲያኒቱ አሉ የሚባሉ መጽሐፍቶችን ይዣለሁ። ቁጭ ብዬ አነባለሁ። ምጸልይ ነው ጸልያለሁ። በቃ ተዘጋጅቼ እመጣለሁ። ውሸት መፍረስ ስላለበት እኮ ነው የምልህ። ውሸት መፍረስ አለበት። እውነትን ኢየሱስ ያድናል ብለን ስንል እኮ እመቤቴስ ይሏል ይመጡና ኢየሱስ ያማልዳል ብለን እመቤቴን ሳማላጅ ይላል። ስለ ኢየሱስ ተናገር አይንተን ተክልዬ እኮ ናቸው ዛሬ ያመጡ ይላል። ምንድነው ልስል እሳቸው ያድናሉ። የምድሩ አልበቃ ብሎ በሰማይ ለፍጡር ነፍሱን አደራ ይሰጣል። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያለ ማለት ነው። እንዴት ነው ለነፍስህን አደራ አሳልፈ የምትሰጠው ለፍጡር? ጌታ እንኳን በመስቀል ላይ የተሰቀለ ሳለ ላይ አባት ሆይ ነፍሴን በእጅ አደራ አሳልፌ እሰጣለሁ ነው ያለው ሉቃስ ላይ ሲጽፈው። እነሱ የምድሩ አልበቃ ብሏቸው በሰማይ እንኳን ለፍጡር አደራ ይሰጣሉ። ታዲያ ይሄን ህዝብ መጽሐፍ ቅዱስ ስለማያውቅ ትናንት ከጄ እኮ በእርፈ መስቀል በማንኪያ ማለት ነው ቅዱስ ቁርባን ያቆረብኩት ቀድሼ ቅዳሴ ጸበል የሰጠሁትና የጌታን ደም የተባለውን ወይኑን ከኔው እጅ የተቀበለ እኮ ህዝብ ነው። ላገለግለው ጥሪ ደርሶኛል። ይሄ አካሄዴ ጴንጤው ካልተባቸው በቃ ከመንገዴ ለብቻ ዞር ይበልልኝ፣ ጸልይልኝ ከቻለ ካልቻለስ በሩቅ ሆኖ ይህ ከዛ ውጭ ተሳደበ በዚህ ሆኖ ምናምን ነገር ራሳቸው መጣው የተሳደብኩት እንደው ብዬ ብል የለም አንድ አያመጡ። በመጽሐፍቶቻቸው ውስጥ ግን የተጻፈው ግን ስድብ ነው። እሱ ከሆነ እስማማለሁ። ኢየሱስ ክርስቶስ ጌታዬን እኮ ስሙን ጠርተህ ከመባጽዮን ጋር እኮ ስሜቱ እስኪመጣ ድረስ ተሳሳመ ብለህ በአደባባይ ላይ እኮ ስታስለቅሰኝ ነበር፣ ውስጤን እያመመኝ ማለት ነው። የጌታዬን ስም ጠርተው ተክለ ሃይማኖት ጋር ሄዶ እሱንም እነሱ ከንፈሩን ሳመው ይላል። አቦ ጋር ሄዶ ከንፈሩን ሳመው። እዛ ሄዳችሁ የሚሳሳም ፈልጉ እንጂ ጌታን አውርደህ እንደዚህ ሕፃን ልጅ አድርገው አስቀምጠው ደረቱ ላይ ሆኖ ሳመው። ስሜቱ መጣበት፣ ልቡ ጠፋበት እየተባለ ማለት ነው። ይህን እኮ ከመስማት ሞት መርጣለሁ ወንድሞቼ እናቶቼ። በጣም ሪቴት እኮ የሚያደርግ እኮ ነገር ነው። ይሄንን ስናገር ይሄን የተጻፈውን ሳሳይ ነው ሰደባት ቤተክርስቲያኒቱ ብለው የሚሉት። በፍጹም አልተሳደብኩም። መጽሐፍቶቻችሁ ናቸው የሰደቧቸው። አንዳቸውም መጽሐፍቶች ከመጽሐፍ ቅዱስ ውጪ አይረቧችሁም፣ አይጠቅሟችሁም። በዚህ 10 ዓመት ጩኸቴ ውስጥ እናንተም አውቃችሁታል። አባቶችም ከላይ ያውቀዋል ጥራት እንደሚጎላቸው ብፁዕነታቸው ተናግረዋል። አይ ቲንክ ስላልሰማችኋቸው ለምን እንዲህ ያሉ ብፁዕ አባታችን ብለው ግፊ አብዝተውባቸው ይሆን አይሆን አላቅም። ያው እንትና ዛሬ ላይ የምሰማው ገና እኔ ራሴ ሰምቼ አላረጋገጡ መልቀቂያ አስገብተዋል ሊለቁ። ብፁዕነታቸው በጤናቸው ይሁን በፖለቲካው ይሁን በዚሁ በተሐድሶ ጉዳይ ይሁን መጽሐፍቶች ይታረሙ አይታረሙ ብሎ በሚል ግፊት ዋናው መታመን ያለበት አባቶች ጨለማ ውስጥ ነን ብለዋል። ኦርቶዶክስ በብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊ ጨለማ ውስጥ ነን ያለኑ፣ ጨለማው ድቅድቅ ጨለማ ነው ብለዋል። ህዝቤ ሲጠፋ ማየት የለብኝም። ወንጌላውያን አማኞች ህዝባችን ሲጠፋ ማየት የለብንም። በዚህን ሰዓት ተነስተን በጨለማ ውስጥ ነን ያለኑ ብለው አባቶች እንደዚህ ከተናገሩ የምእመናኑን ስድብ ትተህ አባቶች ከላይ የተቀመጡት የስብከተ ወንጌሉ ኃላፊ ድቅድቅ ጨለማ ውስጥ ነው ያለኑ ብለው ከተናገሩ እኛ ስንነግራቸው ድቅድቅ ጨለማ ውስጥ ናችሁ፣ ኑ ወደሚደነቀው ብርሃን ብለን ስንጠራችሁ ኑ በብርሃኑ ተመላለሱ እያሉ ግጥምና ዜማ ሰርተው ሲሉ ነበር። አባቶች ግን ከላይ ድቅድቅ ጨለማ ውስጥ ነው ያለው ድረሱልን እያሉ ነው። ድቅድቅ ጨለማ ውስጥ ላለ ሰው የክርስቶስን የክብሩን ወንጌል ብርሃን በልቡ እንዲያበራለት ወንጌሉ ይዘት ሄዳል። ወንጌሉ ይዘት ስትሄድ ወንጌሉ እንዳይሰማ በልቡ ላይ የተዘራ የሰው ሐሳብንና ዕውቀትን መፍረስ አለበት። በእግዚአብሔር ዕውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን ብሎ ባለበት መፍረስ አለበት። ይህንን ኦርቶዶክስ ዓለም ጴንጤም አያስቆም። ማንም መበታትን ችግር ገጥሞናል አሉ።
ተክለ ሃይማኖት አዳነ ፔጅ ላይ አታያቸውም እንዴ? እያያችኋቸው አይደለም? አንዳንድ ወገኖች እያያችኋቸው አይደለም? እኔ እያየው ነው። ድቅድቅ ጨለማ ውስጥ ላለ ሰው ወንጌል ይዘለት ሄደ። ወንጌሉን ስንነግራቸው እንትናም ደግሞ እንደዚህ ብላ ብለው ለሚለው አይ አዳኙ የአብ ልጅ ነው። በቃ እሱ ነው ለሰው ልጆች በደልና ኃጢአት ቤዛ የሆነ። የዘርአ ብሩክን ጸጉር አስረህ እኮ ትድናለህ እኮ ብሎ የሚል እኮ መጽሐፍ ነው ቤተክርስቲያኒቱ የጻፈችው። ታዲያች ቤተክርስቲያን ጨለማ ውስጥ ባትሆነ ይገርመናል። የዘርአ ብሩክን ጸጉር እኮ ከሰውነቱ አካል ላይ የትኛውን ቦታ ላይ የተላጨውን ጸጉር ፈልጋችሁ አግኙ እኮ እየተባለ ነው። ከአዲስ አበባ ወደ ደብረ ብርሃን ከተማ ሲሄዱ ወደ ባህር ዳር ሲሄዱ 35 ኪሎ ሜትር ከቲሊሊ ከተማ ወደ ቲሊሊ 35 ኪሎ ሜትር ባለው ላይ ደብሩ ይገኛል። የዘርአ ብሩክን ጥፍር ቁራጭ እኮ ለመፈለግ ነው ከአዲስ አበባ ኳንታ ተከራይተው የሚሄዱት እናቶቻችን። የግድ እኛ እናት እኔን መውለድ አለባቸው እንዴ? እኔን የወለደችኝ እናት አንድ ናት፣ መስታወት ጸጌ ትባላለች። ከአባቴ ከአይተምሷ አበበ ወልዳኛለች። አጭርና ግልጽ። ከሌላ ወንድ አልወለድም፣ ከሌላ ሴት አልወለድም። ይሄ ህዝብ ግን መዳን አለበት ወንድሞች እናቶች፣ የእግዚአብሔር ሐሳብ ስለሆነ ማለት ነው። ቤተክርስቲያኒቱ የለበሰች ይመስላታል። እርቃኗን ናት። እርቃኗን ጌታዬ ስለተናገረኝ ስላሳየኝ ነው። እርቃኗን ናት። ልክ እንደ ሎዶቅያ ቤተክርስቲያኒቱ ግን ቤተክርስቲያን ነች። ምንም ዲና ያላረገውም የክርስቶስ ቤተክርስቲያን ናት። ግን እርቃኗን ናት። የሰራዊት ጌታ እግዚአብሔር በተናቀው በልጁ በኤርምያስ በኩል ያለብሳታል። ወንጌልን በተናቀው በጴንጤው ያለብሳታል። ንቃውን አላረ በተናቅኑ በእኛ ልብስ ያለብሳቸዋል። የጽድቁን ሸማ ክርስቶስን እንነግራቸዋለን። ልበሱት ብለን ወንጌል ስለ እግዚአብሔር ልጅ ስለ ዳዊት ልጅ ጥፍር ፍለጋ የሚሄደውን ህዝብ ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ቤዛ ይሆናል። አምላክ ሰው በእርሱ ብታምን ንስሐና የኃጢአት ይቅርታን ታገኛለህ ብዬ ሰብከዋለሁ። የተጠራውበት ጥሪ ስለሆነ ማለት ነው። የእግዚአብሔር ህዝብ ወንጌላውያን አማኞች የተጠራንበት ጥሪ ስለሆነ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራኑ ተጎልተን ቁጭ ብለን ወሬ ልንቀድ፣ ወሬ ልንሰፋ፣ ወሬ ልናበዛ አይደለም። ጌትነቱን፣ በጎነቱን፣ አዳኝነቱን፣ የምሕረቱን ብዛት፣ የፍቅሩን ባለጠግነት፣ የቸርነቱን ባለጠግነት፣ የጸጋውን ባለጠግነት ልንናገር ነው። አለቀ። ይህን ማንም ትውልድ አያስቆመንም። ማንም ኔሮም አላስቆመ መንግስታት የጳውሎስን አንገት በማረድ ይህንን ወንጌል አላስቆመውም። ጴጥሮስን ዘግዝቆ በመስቀል ይህንን ወንጌል አላስቆመውም። ሄሮድስና ጲላጦስ ይህንን ወንጌል አላስቆሙትም። የአይሁድ የሸንጎ አለቆች አማካሪዎች ጠርተው ጴጥሮስና ዮሐንስን ገርፈዋቸው ደማቸውን እየጠረጉ እኮ እየወጡ ነው። ለዚህ ወንጌል እንደተጠሩ ደስ እያላቸው የወጡት ማለት ነው። ማንም ስጋ ለባሽ ብቻ ያለ መረጃ እናወራ። ኦርቶዶክስ ላይ እንደዚህ አይነት ችግር መረጃው ነው። ባለፈው ቴሌቪዥን ቤት የነበረው ይሄው ቤተክርስቲያናችን እንደዚህ እያሰደበ እንደዚህ ቤተክርስቲያናችን እያወራወራ ምን አድን ብሎ ያወራው አለ። ያው እመቤታችን የማይባል ተናገረ እሱ ነው ወይስ አቦሎ ሲለው አይሱማ ካባጊው ይዘጋጅ ጫገድል ላይ የጻፈው የኤርምያስ ችግሩም ነው ሲለው አነበበው። ታዲያ የጻፈውን ሰው ያነበበው ኤርምያስ ስለምንጠይቀው አለው ጋዜጠኛው። ኦርቶዶክሳውያን ስሙኝ ፕሊዝ እንደ አሁን ሜንጤ እንኳን እንደ ትናንትና ኦርቶዶክስ ስሙኝ። የራሱ መጽሐፎች አሳፈሯችሁ፣ አዋረዷችሁ፣ አሸማቀቋችሁ፣ አንገት አስደፏችሁ፣ ደህንነት አልሰጧችሁም፣ ሊሰጧችሁም አይችልም። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። ማዳን የክርስቶስ ነው። ጌታ ብቻ ነው የሚያድነው። ፊታችሁን ወደ እሱ ዘወር አድርጉ፣ ትድናላችሁ። ወደ መጽሐፍ ወደ ብሉይ ኪዳን ዙር። በቀደሙ ነቢያት፣ በአዲስ ኪዳን ሐዋርያት በመንፈስ ቅዱስ በመነዳት የጻፉ ከ40 በላይ በሚሆኑ ሰዎች በመንፈስ ቅዱስ መነዳት የተጻፈ የእግዚአብሔር መንፈስ ያለባቸው መጽሐፍት ለትምህርትና ለተግሳጽ የሚጠቅሙ እዚህ ተጽፈውልሃል። እሱን ቁጭ አድርገህ አንተ ሰኞ ውዳሴ ማርያም፣ ማክሰኞ ውዳሴ ማርያም ሁሉ ቀን
አንድ ዓመት አለ። በዓመት ውስጥ 52 ሳምንታት አሉ። በ52 ሰኞች ውስጥ በ52 ሳምንታት ውስጥ 52 ሰኞ ተመሳሳይ ነገር ታነባለህ። መቼ ነው ሉቃስን የምታነበው? መቼ ነው ማቴዎስን የምታነበው? መቼ ነው ስለ እግዚአብሔር ልጅ ፍቅር አምላክ ሰው የሆነበትን ሚስጥር ዮሐንስ የጻፈውን 5ቱን መጽሐፍት የዮሐንስን 5ቱን አይደለም ወንጌሉን ብቻ መቼ ታነበዋለህ? መልእክታቱና ራእዩ እንኳን ይቅር መቼ ታነበዋለህ? ከሰኞ እስከ ሰኞ ኦክፓድ፣ ከማክሰኞ እስከ ማክሰኞ ተይዟል፣ ዝግ ነው። ይህን ድገመው፣ ይህንን አንብበው፣ ይህንን በለው እያሉ ማለት ነው። እኔ እኮ በቃሌ ሸምድጄ እኮ የማውቃቸው መጽሐፍቶች ናቸው። ህዝቤ ያሳዝነኛል። ሰው እንዲድን ከተፈለገ ፍርጥ አድርጎ እውነትን መናገር ነው። ፍርጥ አድርጎ ስተትን ስተት ማለት ነው። በእግዚአብሔር ቃል ሚዛን መዝኖ ማለት ነው። ከዓመት እስከ ዓመት ማን ነው የሚሰበከው? ዛሬ ኢትዮጵያውን ምሽት ነው አይደለ? ሲነጋ ምንድነው ቀኑ? ቀኑን ብቻ ንገሩኝ። ቀኑን ንገሩኝ በመድኃኒዓለም። ዓርብ ቀኑ ዓርብ ነው። ዕለቱን ንገሩኝ ያልኩት ቀን ምንድነው? ፍራይዴ አይደለም። ቀኑን ማለት ዓርብ እኮ አላችሁኝ። ፍራይዴ በእንግሊዝኛ ላይ ነገርከኝ። እንዲሁ ነው የሚባለው። ያ ቀኑ ነው። ተመቸኛ 30 ቴንክ ዩ። እንዴ ዓርብ ነው ብለው አንተ ፍራይዴ ነው ትለኛለህ እንዴ? ወንድምነት ቢንዬ አሁን በ30 ምንድን ነው? ቅዱስ ዮሐንስ ይባላል። ነገ ሲነጋ የሚከብረው ማን ነው? ዮሐንስ። በላው ላይ ደግሞ የተደረቡ ድርብራቢዎች ደግሞ አሉ። ነገ እንቅፋት ቢነካ ቅዱስ ዮሐንስ ነው ያዳነኝ ነው ብሎ የሚለው። ኢየሱስ አዳነኝ ብሎ አይሉ። እግዚአብሔር በሰራው ቀን ላይ እሱ በሰራው ቀን ላይ ማዳን እግዚአብሔር ነው። ለሚፈሩት ቀስት ለሚፈሩት ያመጡ ዘንድ ምልክት የሚሰጥ እግዚአብሔር ነው። በምንሄድበት ጎዳና ሁሉ የምሕረትና የቸርነት ብዛት ምንድን ነው ያሉት? ቸርነትህና ምሕረትህ የኔ አባት የኔ ጌታ ስምህ ለዘላለም ይባረክ። ቸርነትህና ምሕረትህ በሳምንት አንድ ቀን ሰኞ ላይ ይከተሉኛል፣ ሌላው እንግዲህ ሌሎች ይከተሉኛል ብሎ አላለም። በሕይወቴ ዘመን ሁሉ ሁሉ ይከተሉኛል። የሚከተለኝ ዮሐንስ የለም። ሁለት ዮሐንሶች አውቃለሁ፣ አንዱ ነቢዩ፣ አንዱ ወንጌላዊው። እነሱም አይከተሉኝም። ምን ሊያደርጉ ይከተላሉ? ትምህርታቸውን እነሱ ያስተማሩትን ጌታ ግን ይከተላሉ። ኢየሱስ ክርስቶስን የሚነሱትን ጌታ። ቅዱስ ዮሐንስ ተከተለኝ ብሎ ይላል። እንዴት ሆኖ ነው እንከተል? ሊከተል አይችልም ቅዱስ ዮሐንስ። ነቢዩን ብለህ በኤልያስ ሲተነሳ ጌታ የጠመቀው ሐዋርያውን ዘብዴዎስ አይከተልም። የለም ሞቷል። በእግዚአብሔር ገነት ነው ያለው። እሱ በመንፈሱ ቀጠል እንግዲህ አለው ከኋላ ብሎ አይልም። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። ወደዚህ ወንጌል ተመለሱ። መታመን በእግዚአብሔር፣ መደገፍ በእግዚአብሔር፣ መመካት በእግዚአብሔር፣ በቅዱስ ስሙ መዋደድ በእግዚአብሔር፣ ዕረፍት በክርስቶስ። እሱ እግዚአብሔር ነውና ማዳን የክርስቶስ ነው። ደህንነት ከእግዚአብሔር ዘንድ ነው። ጽድቅ ብለህ ብትል የኛ ምን ጽድቅ አለና? የራሱን ጽድቅ ለኛ ያደረገልን። ጥበብ ብለህ ብትል ምን ጥበብ አለና? ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና በሆነልን በኢየሱስ ክርስቶስ አለን ነው የሚለው። በቃ በልተን የጠገብነው በልተን የጽድቅ ረሃባችን የተወገደልን የሕይወት እንጀራ ነው ከሰማያት የወረደው የእግዚአብሔር ልጅ የዳዊት ልጅ። ጠጥተን የረካነው የጽድቅ መጠጣችን ነው። ለብሰን የሞቅነው የሞቀን ብቻ አይደለም፣ ኀፍረታችን እንዳይታይ የለበስነው የጽድቅ ሸማችን ነው ኢየሱስ። ሌላ አንፈልግም። ለብሻለሁ ክርስቶስን፣ ብርድ አይለኝም። መጠጊያ አጥቼ የሆነ ሰውዬ ጋር ሄጄ አስጠጋኝ ብያለሁ። የጽድቅ ሸማ የጽድቅ ሸማችን ነው፣ ለብሰነዋል። ክርስቶስን ልበሱት ብሎናልና ማንም አሮጊት ወይ ሽማግሌ አቡነ እንትና እማሆይ እንትና የሚባሉ ጋር እሳቸው ጋር ሄጄ በረከቱ አይደርብንም። ምን በረከት አለውና ሰው? እደግመዋለሁ፣ ሰው ምን በረከት አለውና? ያዕቆብ በመልእክቱ ላይ ሲናገር እነዚህ ሁሉ ከየት ነው ብሎ ያሉ ፍጹም በጎ ስጦታ ፍጹም በረከት
ከየት ነው ይወርዳሉ ያለው? ከየት ነው ይወርዳሉ ያለው? ከሰማያት ነው። ከላይ ከብርሃናት አባት። አዎ ከብርሃናት አባት ነው። ወረደ እኮ ታዲያ በቃ ከብርሃናት አባት ተልኮ አባት ልጁን እኮ ላከው። እግዚአብሔር ልጅ ኢየሱስ ለዘላለም ስም ይባረክ። አንተ በመንፈስ መንፈሳችንን ስለምታቃጥለው ደስ ይለናል በአንተ። ወረደ እኮ የብርሃናት አባት ቅዱስ እግዚአብሔር አብ ላከው እኮ ከክፋታችን እየመለሰ ይባርከው ዘንድ ብላቴናውን ላከው። ዓለም የእግዚአብሔር ልጅ ነው መቀበል ያለባት። ኦርቶዶክስ በል፣ ካቶሊክ፣ ጴንጤ በል፣ አይሁድ፣ እስላም በል፣ ዋቴቨር ማንም እግዚአብሔር ቀብቶ አንድ ልጅ አለው፣ ቀዳሚነትም ተከታይም የሌለው በባህሉ በስልጣን በመለኮት ከእሱ ጋር እኩል የሆነ እኛ የጸጋ ልጆቹ ነን። አንድ የባህሪ ልጅ አለው፣ ወደዚህ ዓለም ቀብቶ ልኮታል። እንመሰክራለን እንዳለ ዮሐንስ ምዕራፍ 4 ቁጥር 14 እንመሰክራለን። እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። ይሄው ነው ስራዬ። የጴንጤ ወገን እዚህ የተሰበሰበው ይሄው ነው ስራችን። እሱን ማምለክና ስለሱ በጎነት መናገር ማለት ነው። በዚህ ትውልድ ፊት አናፍርበትም። ኢየሱስ ዝርግፍ ጌጣችን ነው። ኢየሱስ ከአብ ዘንድ የተሰጠን ስጦታችን ነው። ኢየሱስ ከአብ ዘንድ የተሰጠን ሽልማታችን ነው። ኢየሱስ ከአብ ዘንድ የተሰጠን ሊቀ ካህናችን ነው። ጥበባችን እሱ፣ ቅድስናችን እሱ፣ ጽድቃችን እሱ፣ እረኛችን እሱ፣ መብላችን እሱ፣ መጠጣችን እሱ፣ የለበስነው ልብስ እሱ፣ ሊቀ ካህናችን እሱ፣ ነቢያችን እሱ፣ ንጉሳችን እሱ፣ ሁሉ በሁሉ ወይ እሱ። ወደ ማን ነው የምታዞረን? ወደ ማን ነው ለማዞር ጴንጤውን ትንቅንቅ የገጠሙት ኦርቶዶክሳውያን ነው? አለቱ ላይ ቆመናል። ሙሴ በሕግ ነቢያት ስለሱ የተናገሩለትን የናዝሬቱን ኢየሱስን አግኝተነዋል ብሎ እንዳለ ፊልጶስ ለናትናኤል ማለት ነው። አግኝተነዋል። ገና ያልገባው ግል የሆነ ጴንጤ ካለ ቁጭ አድርገን እናስተምረዋለን። ቸርች ግባ እናተማር፣ ግባ ባይብል ስተዲ፣ ግባ ሂድ አምልኮ ፕሮግራም። በቃ ኤሪያ ትላለች ያያት። በቃ ወንድሞች እናቶች፣ የተሰቀለው የአብ ልጅ ለዓለም ሁሉ መድኃኒት ሊሆን ነው። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ሁሉ ይመሰክሩለታል። የአዲስ ኪዳን ሐዋርያት ሰብከውለታል። መላእክት ሁሉ ጭምር ሳይቀር ነው በዚህ ስብከት ውስጥ የገቡት። ኦኬ በመልአክ እኮ የተሰበከ እኮ አዳኝ እኮ ነው።